ካላህ በስተቀር ማንም የሚቀምሰው ነገር ነው። ኩሉ ነፍስን ዛኢቀቱል መውት መዘጋጃ ነው እንጂ ህይወት አይባልም። ህይወት ማለት ከሞት በኋላ ያለው ነው። የዘላለም ስኬት ወይንም የዘላለም ሲኦል። እነዛን ሁለት ነገሮች ከያዛችሁ አትጠሙም፣ አትሳሳቱ። ቁርአን ይናገራል እንጂ አያስገድድም። እና ሞትን አላህ በቁርአን ውስጥ 145 ጊዜ ጠቅሶታል። ያ ቀን እኮ ደረሰ፣ ዛሬ የመሞቻ ቀን ነው። እንግዲህ እትምነት እንዳይሰማሽ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም እንኳን በዛ ጊዜ ነበር በአካል ያገኛቸው እሳቸውን ያየ አብረው ብዙ ማዕመላትን ሲሰሩ የነበሩ ሰው ቀርቶ ዛሬ ከ1446 ዓመት ልደት በኋላ እንኳን ያለ ህዝብ ቀልብ ውስጥ ላይ ያለው ረሱል ሰለላሁ ዐለይሂ ወሰለም ማንም ቢሆን ከእናትና ከአባቱ በላይ ሲነኩበት አይወድም። ሰላም ሲሉ ረሱላህ የሚለውን የማዕረግ ስማቸውን የሰረዙበት ቢስሚላህን የሰረዙበት አጋጣሚ ነበር። እንግዲህ ለሰላም የነበራቸው ዋጋ ነው። ሰላም አለይኩም። በዛሬው የኢርፋን ፖድካስት ዝግጅታችን በአንጋፋው አፍሪካ ቲቪ ምስረታ ላይ አሻራቸውን ካስቀመጡ እንዲሁም በሚንበር ቲቪና በተለያዩ መጽሐፎቻቸው የሚታወቁት ተወዳጁ ሼክ መሐመድ ኢብራሂምን ይዘንላችሁ ቀርበናል። በዛሬው ፕሮግራማችን የረሱል ሰለላሁ ዐለይሂ ወሰለም የ63 ዓመት ቆይታቸውን በወፍ በረር እንዲሁም በሰፊው ደግሞ የረሱል ሰለላሁ ዐለይሂ ወሰለም ህልፈትን ከሼኻችን ጋር ዳሰሳ አድርገናል። ይህንን ፕሮግራም በኤዲ ፕላስ እንዲሁም በአፍሪካ ቲቪ ይከታተሉን። ሼኻችን ስለመጡልን እዚህ ድረስ እንግዲህ በጣም ከልብ እናመሰግናለን። በዚህ ፕሮግራማችን ላይ የተለያዩ ሼኾችን ዱዓቶችን እንደዚህ እየጋበዝ የተለያዩ ርዕሰ ሀሳቦችን እያነሳን እንገኛለን እና ዛሬ ደግሞ እዚህ መድረክ ላይ አንተ በማግኘታችን ላቅ ያለ ደስታ ተሰምተናል። ሽኩራን ጀዛኩሙላሁ ኸይር ለማለት እወዳለሁ። ማሻአላ ወሰላም كيف حالكم እናንተ ወያኩም እስማኤል ጀብሪል ሐሰን አብዱ ተሰናብቱ። እንኳን ወደ ኢርፋን ፖድካስት ሰላም መጣችሁ። አልহামዱሊላህ። እንዴት አገኛችሁት ኢርፋን ፖድካስት? እንግዲህ ከ10 ዓመት በኋላ መምጣቴ ነው። ከ10 ዓመት በኋላ መጀመሪያ ላይ ያው መሰረታው ላይ ነበር። አልহামዱሊላህ አሁን በሰላም ተገናኝተናል። እንዴት ናችሁ? አልহামዱሊላህ አልহামዱሊላህ። እንግዲህ ያላችሁም አልহামዱሊላህ የሞቱም አሉ አላህ ይማራቸው። በዚህ ምን ተዋውቃችሁ በዚህ ጣቢያ ብዙ ወንድሞች አሉ ታሙም አላህ ያሽራቸው፣ የሞቱም አላህ ይማራቸው። እናንተ እንዴት ናችሁ? እንደምን የዛሬ 15 ዓመት ነበራችሁ እናንተ? አላህ አልነበር የተወልጄ የተወሰነ ዓመት ነበር። ምን ላይ ነበር ከን አንድ 10 ዓመት ቢሆን ነው ያስባል። እዛ ጊዜ ስንጀምር ፖለቲካ እየመሰለው ሰው ቁጭ ብላችሁ የምታስቀሩትን ነው፣ ኹጥባ ላይ የምትናገሩትን ነው። የራሳቸውን እንኳን ታሪክ ምን እንዲገጠማቸው መናገር እንኳን አይፈሩ ነበሩ። ያ አላህ መጀመሪያ በእድሜም የሚበልጡን በእውቀትም የሚበልጡን እናንተ እያላችሁ እንደተኛ ንዝህ ነው ስንላቸው አረ በጭራሽ ይፈራሉ። ፖለቲካ ይመስላችሁ ነበር። አላሁ አክበር። ግን አልহামዱሊላህ በርግጥ ያኔ ያው ምስሉ ራሱ ቲቪ ምናምን የሚለው ራሱ በምስል ውስጥ ነበር። እንዴት ነው ይሄ ሐላል ነው ሐራም ነው ምናምን ምስል እንደ ወንጀል ነበር የሚታየው። አልহামዱሊላህ ነገር አሁን ላይ እና መጀመሪያ ላይ ችግር እንደነበር አውቃለሁ። በዲፍረት ነው እኛ የገባ ነው እንጂ ብዙ ተፊት ልናደርጋቸው እኔ ብዙ ጠይቄ ነበር። እሺ እምቢ አሉ። አሁን ግን ተፊት ናቸው ሁሉ። አሁን ላይ እንትን ካለ ፈንጃም ካይ እንደሚባለው ኢንሻአላህ ሼኻችን እንግዲህ ኢርፋን ፖድካስት በረሱል ሰለላሁ ዐለይሂ ወሰለም የህይወት ታሪክ ላይ ነው ትኩረቱን አድርጎ እየሄደ ያለው። ኢንሻአላህ ከርሶም ጋር በደንብ በዚህ ጉዳይ በደንብ ጥሩ ቆይታ እናደርጋለን ብለን እናስባለን። ሼክ ወደ ዋናው ርዕሳችን ከመግባታችን በፊት እስኪ ረሱል ሰለላሁ ዐለይሂ ወሰለም የ62 ህይወታቸውን የነበራቸውን የህይወት ውለው ዳሰስ እናድርገው እስኪ። 63 እድሜ አንዷን ዓመት እናስቀምጣትና ቢስሚላህ አልহামዱሊላህ ረቢል ዓለሚን صلوا وسلموا على نبينا محمد وعلى آله وصحبه أجمعين። ከተወለዱ ከተጸነሱ ጀምሮ ብዙ ታሪክ አለ። ሊወለዱ ሲሉ ገና ብዙ ምልክቶች አሉ። ኢርሃስ ይባላሉ። የብራቱል አሽረም
እንግዲህ 50 ቀን ሲቀራቸው ነው ይወለዱ ከአባና አፈርሳለሁ ብሎ ሄዶ አላህ እንድትበቀለውና ታሪኩን ለሳቸው ሊያሸጋግር ስለፈለገ ተጠበቀበት ሁኔታ አለ። ሲወለዱ ከተወለዱ በኋላ ታዩ ሙዕጂዛዎች አሉ። ኢርሃስ ይባላል። እነዚህ ከመላካቸው በስተፊት ነበሩት። ገና ልጅ ሆነው ወጣቱ ነው የሰሯቸው ስራዎች አሉ። በከስብም ዙሪያ ታጎታቸውም ጋር ሆኖ ወደ ንግድ ሄዱበት አለ። ታማኝነትን ስማቸው መሐመድ አሚን ተብሎ አድርገዋል ባለመዋሸታቸው። እንደ ማንኛውም ልጅ ደግሞ ጥፋት ላይ ባለመገኘታቸው ስማቸው መሐመድ አሚን ይባሉ ነበር። ታማኙ መሐመድ እንዳደጉ ያው 25 ዓመት በኋላ ዳር መሰረቱ። ልጆች መውለድ ጀመሩ። እንዱ እያሉ እያለ ያው 40 ዓመት ናቸው። የነብይነት ማዕረግ መጣላቸው። እንደ ዳዕዋ ሲጀመሩ እንደገና መሐመድ አሚን የሚለው ስም ተቀየረና እብድ ነው፣ መጅኑን ነው፣ ሳህር ነው የስም ማጥፋት ዘመቻ ተካሄደባቸው። ብዙ ትግል አሳለፉ። ብዙ መስዋዕት ከፈሉ። ተከታዮቻቸውም እሳቸውም መካ ላይ 13 ዓመት ቆዩ። 10ኛው ዓመት ላይ ውድ ባለቤታቸው ኸዲጃ ሞተች። ረጀብ ላይ አቡ ጣሊብ አጎታቸው ሞተ። የሐዘን ዓመት እንደገና በሁለተኛው ወር ረመዳን ላይ ኸዲጃ ሞተች። አጎተ ሞተብህ፣ ልጆች እናት ሞተች። አላህ ይሶበርም ይላችሁ የለም። ሁሉም ደስ የሚል ደግ ሆነ የሚል ነው። ከባድ ያዘን ነው። ከውጭም አጎታቸው ነበር፣ ከቤትም ባለቤታቸው ነበረች። አሁን ሁሉም ጨለመ። ምንም ያው ነብይ የሚሆነ ሰዋዊነት አለ። እስቲ እንደው ደጋፊ እንኳን ባልገበለው ወደ ጣይፍ ቢሄዱ ሸዋል ላይ ነበር ያሉት። ኸዲጃን በረመዳን ቀብረው ሸዋል ወደ ጣይፍ ቢሄዱ ደግሞ የባሰ ነገር ሆነ። ጣይፍ የገጠማቸው ነገር ማለት ነው። ከባድ ፈተና በት እዛ ተመለሱ። እዛ ሲመለሱ መንገድ ላይ ነው እንግዲህ ያልተጠበቀ ያላሰቡትና ያልጠበቁት እነሱም ያውን እኛ ማናያቸው ጅኖች የሰለሙት። እንዲያውም በአሁኑ ሰዓት ያው መስጂድ ጅን ይባላል። ያ ቦታ መስጂድ ያለው መስጂድ ተሰርቶበት አንድ ወቅት መግሪብ ሰግጄበታለሁ። እነሱ ላይ ያስተማሩበት ቦታ መስጂድ ጅን ይባላል። ተጣይፍ ሲመለሱ ማለት ነው። እና አንዱ በኋላ ወደ ምዕራጅ ስራ መጣ። በኋላ ማንም ደርሶበት የማያውቀውን ዓለም አስጎበኛቸው። ሀታ ጅብሪል እንኳን ቢሆን ሀዛ እንታ መቃሚ ከዚህ ማለፍ አልችልም ብሏቸው እሳቸው አልፎ ሄደው እንግዲህ መጨረሻ ሶላትን ይዘው መጡ። ከዛም በኋላ እንደገና ሂጅራ ዓመት ተፈቀደላቸው። ወደ መካ ወደ መዲና ሄዱ። መዲና ሄደው ቆይተው 1-2 ዓመት እንዲቆዩ እዛው ስደቱ ዓለም ሄደን እናጥፋው ብለው የመካ ሙሽሪኮች ደግሞ ተነስተው ሄዱ ማለት ነው። እና 150 ኪሎ ሜትር ሲቀራቸው መዲና ሊገቡ በድር ማለት ነው የመጀመሪያው እንግዲህ ያለሞት ባይ ተጋዳይ ተፈቀደላቸው የመከላከል ለመጀመሪያ ጊዜ ተፈቀደላቸው የመከላከል ዘመቻ ያደረጉ። ዲሉም የነሱ ሆነ። ያን አጥፋለን ብሎ ሄደው ሁሉ ጠፋ በራሱ። ሰባዎቹ ተገደሉ፣ ሰባዎቹ ተማረኩ። ያንን ለማካካስ በ3ኛው ዓመት እንደገና ተደራጅተው ወደ 10,000 ሆነው ደግሞ 3,000 ሆነው በአቡ ሱፊያን እና በኻሊድ መሪነት ኡሁድ መጡ። ኡሁድ ላይም እንደዚሁ ያው ትንሽ ሚዛኑ ገደል ቢመስልም ያሸንፈናል ስሜት የተሰማቸው ቢመስልም ኡሁድ ላይ ሐምዛ ቢሰውም እነ ሙስዓብ ያው አልተሳካም። የኡሁድ ጦርነት ተካሄደ። በ3ኛው ዓመት እንዲሁ ሲል የማያዋጣ ሆነ። 6ኛው ዓመት ደግሞ ላይ እርቅ እናድርግ እንስማማ ብለው እንደውም ለ10 ዓመት ሰው በሰላም ወጥቶ ይግባ፣ ጦርነት ይቁም ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ይሻሉ። በዛ ሲዋሉ ጸሐፊው ሰይድና አሊ ነበሩ። እና هذا بسم الله هذا موعد رسول الله صلى الله عليه وسلم የነብዩ
የወል ሰነድ ነው ብሎ ቢስሚላህ ብሎ ጽፍ የምን ቢስሚላህ ነው አላቅም ማለት ተወከው መሐመድ ረሱልማ ቢሆን አንዋጋው ነበር በዛ አልዋልም ማለት ሲል ተሚቀርቁ ተሚፈርስ ሰሙን ሰርዝለት አሉ አለይ ደማል ሰርዝም ረሱላህ የሚለው ማለት ነው ነብዩ ቢስሚላህ የሚለውና ረሱላህ የሚለው እናንተ ብትክዱ እኔ አላህ ይመሰክርልኛል ፍጥረት ዓለሙ ያውቀኛል ብለው ለሰላም ሲሉ ስማቸውን የሰረዙበት የማዕረግ ስማቸውን ረሱላህ የሚለውን ቢስሚላህን የሰረዙበት አጋጣሚ ነበር። እንግዲህ ለሰላም የነበራቸው ዋጋ ነው። እንደዛም ሆነው ታርቀው ግን ለ10 ዓመት ነበረ። በ2 ዓመት አፈረሱት ቁረይሾች ማለት በ2 ዓመት ሲያፈርሱት ያን ጊዜ እንግዲህ እሳቸውም ተነሱ። የመጨረሻው ድል ፈት መጣ ማለት ነው። መካን ተቆጣጠሩ ለድል በቁ እና ይህንና ይህን ይመስላል እንግዲህ ከዛ በኋላ ደግሞ በጣም የሚገርም ነው። እንደው ሼክ እኔ በጣም የሚገርመኝ እዚህ ጋር ረሱልን ሰለላሁ ዐለይሂ ወሰለም ሱሐቦች ምን ያህል እንደሚወዷቸው ምን ያህል መስዋዕት ሊከፍሉላቸው ዝግጁ እንደሆነ የሚያሳዩ ናቸው። አለይ እንግዲህ ረሱል ናቸው አጥፋ ያሉት አሁን አንቱ እንዳሉን ረሱላህ የሚለውን ነዘሩ ቢስሚላሂር ረህማኒር ረሂም አይን ያላጠፋም እንጂ የማብሎ ማለት ምን ያህል መሐባ ውስጥ ያለ የሱሐቦች በጣም አጃይብ ነው በጣም። እስኪ ረሱላችን ሰለላሁ ዐለይሂ ወሰለም እንደው ከዛ በኋላ ያለው ዛሬ በሰፊው ልንዳስሰው ያሰብነው ኢንሻአላህ ከዚህ ዓለም የተለዩበትን ክስተት ነው የምናወራው የነብያችን ሰለላሁ ዐለይሂ ወሰለም እና እሳቸው ከዚህ ዓለም ከመሄዳቸው በፊት እንደው የታዩ ምልክቶች አሉ አላህ የሰጣቸው ምልክቶች አሉ የሚለውን ዳሰስ ብናረካሉ እነሱ። አዎ እንግዲህ ሞት ማለት ያው ሱነቱል ሐያት ነው። ሞት በራሱ ምንድን ነው ሲባል ካላህ በስተቀር ማንም የሚቀምሰው ነገር ነው። ኩሉ ነፍስን ዛኢቀቱል መውት የሱነቱል ሐያት ነው። አይቀሬ ነው፣ ግዴታ ነው። አንድ ሰው ካልሞተ አላህን ማየት አይችልም፣ ጀነት መግባት አይችልም። የማይሞተው እሱ ብቻ ነው። ከነቢዩ በፊት ብዙ ነቢያቶች ነበሩ፣ ሁሉም ሞተዋል። ያልሞተው አንድ ነቢይ ብቻ ነው፣ ነቢዩ ኢሳ። እሳቸው ይሞታሉ ገና ወደፊት እንደሚሞቱ ነው። ሌላው ቀርቶ መላእክቶች ራሳቸው ይሞታሉ። ሀታ መለከል ሞት ሳይቀር መጨረሻ እሱ ራሱን እንዲያጠፋ ሞትን እንዲቀምስ ይደረጋል። የሞት መልአኩ ራሱ ይሞታል። አዎ ሁሉም ነገር ይሞታል። እና ሞትን አላህ በቁርአን ውስጥ 145 ጊዜ ጠቅሶታል። 145 ጊዜ ሞት በሚለው ህይወትና ሞት ኩን ተጠቀሱት። ህይወትና ሞት የመጨረሻው ثم لا يموت فيها ولا يحيى ከዛ በታች አታገኝም። 145 ጊዜ ህይወት 145 ጊዜ ሞት ኩሉ ነው ማለት ነው። خلق الموت والحياة لماذا قدم الموت ሞትን ለምን አስቀደመው? ለምንድን ነው خلق الحياة والموت ነበር ወን ነበርበት ለምን ኖረን ምን ሞታ ለምንድን ያስቀደመው? ምነው ይሄን ዓለም ይሄን ህይወት አላረገውም ማለት ህይወት አይባልም። አላሁ አክበር ምን ህይወት ነው? ሞት ነው። ሞት ነው። ዘላለማዊ ዓለምና መዘጋጃ ነው እንጂ ህይወት አይባልም። ምን ይቀራል? ለሙእሚን እስሩ ነች ማለት ነው። ህይወት ማለት ከሞት በኋላ ያለው ነው። የዘላለም ስኬት ወይንም የዘላለም ሲኦል ድንበር የሌለው ዳርቻ የሌለው እሱ ነው። እና خلق الموت والحياة لماذا ليبلوكم ሊፈተናችሁ። እዚህ ምድር ላይ ሰው ሲመጣው ለፈተና ነው። وما خلقت الجن والانس الا ليعبدون እና ይሄን ተልእኮውን ታጠናቀቀ በአግባብ ከተወጣ ሞት ለሱ ስኬት ነው። ሞት ሁለት አይነት ነው። ሞቱ ቅስማን እና እንግዲህ አብደላ ሞተ አዱ ወላ ሞተ እኩል ሊመሰን ይችላል። በአንድ ዓመት ተወለዱ፣ በአንድ ቋንቋ ተናገሩ፣ ሁሉም ሞቱ። አይ በጭራሽ ሞት በራሱ ሁለት አይነት ነው። አንደኛው የስኬት ነው፣ አንደኛው
የዘላለም ስቃይ ነው። አላህን አውቆ ሳያሻርክ እሱን ተገዝቶ የተከለቀበትን ዓላማውን ግቡን ዳር አድርሶ የሞተ ሰው ሞት ለሱ ስኬት ነው፣ ፎይታ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ረዋሁ ሙስሊም ሶሂህ ላይ አልመውቱ ሙስተሪሁን አው ሙስተራህ ሚንሁ አሉ። ሞት ፎይታ ነው። ሰው የሞተ ማለት አላህን አወቀ ሰው አላህን የፈራ ሰው ሞቱ ለሱ ስኬት ነው፣ አረፈ፣ ተገላገለ። አው ሙስተራህ ሚንሁ አሉ ወይንም ደግሞ መታረፊያ ነው። ማምን ነው ሰው አዱው ወላህ ከሆነ አላህን የማያውቅ ከሆነ መሬትም እህልም አረፈ፣ መሬትም አረፈች፣ ሁሉ ነገር استرى حجر والشجر والدواب እንሰሶቹ ሳይቀሩ ጎረቤት ሳይቀር ቤተሰብ ተገላገለ። እስሞት ግልግል ነው። በዚህ ምድር አዛ ያረግ ነበር፣ ይጎረብጥ ነበር፣ አይመችም ነበር። ሀታ ሚስቱም ልጆችም ሊሆኑ ይችላሉ፣ ጎረቤትም ሊሆኑ ይችላሉ። የስሞት እፎይታ ነው። በዙሪያው ያሉት ተገላገሉ። የዚህኛው ሞት ደግሞ በዙሪያው ላሉት ጎደሎ ነው። እሱን ማጣት ከባድ ነው። ሞት ሁለት አይነት ናቸው። አዱ ወላህና ሐቢብ ወላህ ማለት ነው። እና እኔው ፈጥሬው ነበረ ይሄ ሰውዬ ግዴታውን አልተወጣም፣ ሄዱና አንጡት ልበቀለው ብሎ የመጨረሻ መሄድበት ማለት ነው። ባሪያዬ በቀዋል እንግዲህ ላሳርፈው፣ አንጡት፣ ወዲያጀን አንጡልኝ ብሎ የሚያስወስደው የክብር እንግዲያው ነው። ነፍስ የሚያወጡት መላእክቶች እኮ ይለያያሉ። እነዚህ አትገርቀን ወናሽጦን የነዛ ነሽጠው ነው፣ እነዛ አስጨንቀው ነው። እና ይሄ ደግሞ ጭራሽ የነብይ ሲሆን የተሻለ ነው በጣም። የሹሃዳዎች ነፍስ የነብያቶች ሞት ፎይታ ነው። እንኳን ነብይን የተከተለ ሰው ራሱ ስኬት ነው። ያ አየቱሃ ነፍሱል ሙጥመኢነቱ ተብላ ነው። እርጂዕ ኢላ ረቢኪ ራዲየተ መርዲያ ተብላ ነው። እና ደስ ብላት ነው። ሰባቱ ሰማይ ይከፈተላታል ለሩሂቱ ሩቱ ስወጣ እኛና የምንጂ መላእክቶች አጅበው ወስዷታል። በጀነት ሐር ከፍነው ጠቅልሎ ይባላል። ሰባቱ ሰማይ ሁሉ ተከፍቶላት ሩሁ ማን የማን ሩህ ነው? የማን ሩህ ነው? የከላባው ነው። እሱን ማን እናውቀዋለን? በቀን አመለ ሷሊሁ ይሰራው የነበረው ነገር ሁሉ በዛ እናውቀዋለን ብሎ በሰባቱ ሰማይ ይሰግድባታል ይባላል። ሩሂቱ መላእክቶች አላሁ አክበር ሲድረት ለሙንተሃ ድረስ ሄዳ አላህ ሱብሓነሁ ወተዓላ እንደገና በእኛ ደግሞ እዛ አካሉን ገንዘን እንሰግዳለን፣ ወደ መቃብር እናደርሳለን። እና እዛ አድርሰን ስንመለስ እሷ ተመልሳ ሰውየው ጥያቄና መልስ መሆንበት አጋጣሚ ሱአል ቀብር አለ ማለት ነው። የሚገርም ነው። እኛ እናለቅሳለን እዚህ አሁን በተለምዶ የሰው ልጅ ያለቅሳል እንጂ ለእንዲህ አይነት ነፍስ በጣም ረሃ ነው። አዎ ረሃ ነው። አላሁ አክበር ያለ ተቀውሚ ያለሙን አለኳ ቢማ ገፈረ ሊረቢ ወጀዐለኒ ሙልከን ምን ነው ባወቁልኝ ጠላቶችም እንደው ሞተ ብለው ባልተደሰቱ እልቅ እንደው እኔ ለሞኩበት ዓላማ በሞቱ ያለ ተቀውሚ ያለሙን ያገኘሁትን ስኬት ያገኘሁትን ደስታ ምን ነው ባወቁልኝ ወዳይ ዘመድም ባላዘነብኝ ጥላትም ባልተደሰተ ሲል አላህ ሱብሓነሁ ወተዓላ እኔ ነገር ላለው ብሎ ነገረለት። ተሞትም በኋላ በህይወትም እያለ ዲዕዋ ያረገ ቢባል ሐቢቡ ነጃር ሱሐይቡ ያሲን ነው። እና ሞተ እኮ በኋላ ቂለ ድኹል ጀና ያላ ግባ ተባለ። ይሄም ያንተ ነው፣ ይሄም ያንተ ነው፣ ይሄም ያንተ ነው ሲባል ምን ትዝ አለው? ያ ላይ ተቀሙ ያለሙን አለ። ምን አለ እንደው ቢያውቁልኝ ኖሮ ማን ይንገርልኝ አለ። ያገኘሁትን ስኬት አላህ አምሮኝ ብዙ ነገር እንዳገኘሁ እንድትደሰኩ ወዳጅም ባላዘነብኝ ጥላትም ባልተደሰተብኝ ምናምን አለ። ወጀዐለኒ ሚነል ሙክሪሚን እንዲህ እያሉ የሚሞቱ ብዙዎች አሉ። ይህን አያየቀሩ ቢገርምህ አንዳንዱ አዛን ብሎ አንዳንዱ ቁርአን ቀርቶ ኸይር ነገር እየተናገረ ይሞታል። ቁርአን እየቀራ አንዳንድ ደግሞ እሽተሩ ሲጃራ አቀብሉኝ ይላል። ብዙ አጋጥሞናል። ፊልም ክፈቱልኝ ይላል። ሰው በኖረበት እኔ አዲስ አበባ ስመጣ ፊልም ምን እንደሆነ አላውቅም ነበርና አንድ ልጅ ታሟል ራሞ ያሲን ቅሩ ተብለን ሄርንና
በጣም ታሟል፣ ደክሟል። ያሲንን ስንቀራ ፊልም ክፈቱ ፊልሙን ቀይሩት ይላል። አንድ ሼህ መሐመድ የሚባሉ ብሩ ላይ ራማቸው እሳቸው አጠገቤ ምንድን ነው ብላቸው ቆይ በኋላ ነግረውታለሁ አሉኝ። እንዲሁ እያለ ሞተ። በኋላ ያ በቀደም ጠየኩኝ እኮ ፊልማት እኮ ስራ ሲሄድም ሲመጣ ቁርስም ሲበላ ተስራ መጥቶ እራት ሲበላ ሲተኛም ፊልም እያየ ነበር አሉኝ። ያንን ነው ልክ እንደ ስፖንጅ የያዘውን ነው የሚጠፋው መጨረሻ ሰዓት ላይ ማለት ነው። በጣም ከባድ ነው። ስለዚህ ሼኻችን እንግዲህ ሞትን በደንብ ዳሰናታል። አሁን ደግሞ እየሄድን ያለ ነው ስለ ታላቁ ሰው የዓለማት እዝነት ተብለው የተላኩት ግርማ ሞገስ የሞላቸው ታላቁ ሰው ሞት ላይ ነው። ረሱል ሰለላሁ ዐለይሂ ወሰለም መቼም ሱሐቦቹ ረሱልን በህይወት እያሉ ሱሐቦቹ አላህ ሱብሓነሁ ወተዓላ ያሳወቃቸው ወይም ደግሞ ረሱል ሰለላሁ ዐለይሂ ወሰለም በተግባርም ሆነ በሆነ ነገር ሞት የማይቀር ነገር እንደሆነ ያስተምራሉ። ነገር ግን ያ ነገር እሳቸውም ላይ እንደሚመጣ በማስረጃነት አላህ ሱብሓነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለም የገለጹት ነገር አለ። አዎ አላህም የገለጸው ነገር አለ። ኢነከ መይቱን ወኢነሁም መይቱን ያንተን ሞት ይመኛሉ፣ አንተም ትሞታለህ፣ እነሱ ይሞታሉ፣ ማንም ይቀራል። ቁረይሾችን ነው ተዛሬ ተነገ ይሞታል ይላሉ። እንደሚሉትም መሞት አይቀርም። እነከ መይቱን ጊዜውና ወቅቱ ሲደርስ ወኢነሁም መይቱን እነሱም ወደ ኋላ አይቀሩም፣ ይሞታሉ፣ ስራቸው ዋጋ ያገኛሉ ናቸው ነበር እና እንዱ እያለ የኡሁድ ዘመቻም ነበር አይደለ? ካፊሮቹ ሞተ የሚል ነገር አስደንጋጭ ነበር። እሱም አስደንጋጭ ነበር። ኢብኑ ቀሚዓ የሚባል ሰው ሙስዓብ ብን ዑመይር ነብዩን ይመስል ነበር እና አልሞና እንጣጥሮ ቀሱን ወረወረ መታው እሱን እና ነብዩን ነበር መታው አለው። እሱ ግድል ከለው መሐመድን ገድየዋለሁ የሚል ወሬ አስወራ። ይሄ በጣም ከባድ ድንጋጤ ፈጥሮ ነበር። በቃ እንዋጋም ብለው እጃቸውን ያቆሙ ነበሩ። ወደ ኋላ የተመለሱም ነበሩ። ወደፊት እኛም ወደፊት እንሰዋም ያሉ ነበሩ። ብቻ ምስቁቁላቸው ነበር የጠፋው። ያንንም ተወቀሰውበታል። ወሙሐመዱን ለረሱሉ قد خلت من قبله الرسل أفإن مات أو قتل انقلبتم على أعقابكم የሞት እሳ እንደሆነ ወንስ ቢገደልስ ወደ ኋላ ትመለሳላችሁ? ወደ ኩፍር ወደ የት አላቸው። ተወቀሱበት። እሳቸው ያው ውሸት ሆነ መጨረሻውን። በዛ በርግጥ ግንባራቸው ተፈንክቷል፣ ጥርሳቸው ተሰብሯል፣ እሱ መስዋዕት ከፍለዋል እና እሳቸውም አንድ ይገለዋል። በዛን ጊዜ እንግዲህ በኡሁድ ጦርነት ጊዜ ማለት ነው ረሱል በህይወታቸው በእጃቸው ጠፋው አንድ ነው። ኡበይ የሚባል ነበር። መካ ላይ ያለ ፈረስ እየቀለብኩ ነው ማሽላሽት ፈረስ ለምን አሉት። አንተ ልገልበት አላቸው። ኢንሻአላህ አና አቅቱልክ አሉት። አላህ ካላ እኔ ነኝ የምገልህ አሉት። አንተም ፈረስህን ቀልብ አሉት። መካ እያሉ ማለት ነው። ከብዙ ዓመት በኋላ በኡሁድ ጦርነት ጊዜ መጣ። አኑ ፈረስ ጭኖ በዛው በፈረስ መጣ። አሁን ፍቀዱልኝ፣ እሱ ለእኔና እሱ ቀጠሮ አለን፣ ተውታው የገሰገሰ መጣ። እሱ መረወረ፣ እሳቸው መረወሩ። እሳቸው ወረወሩት። ጦር በዚህ ነበር የገባው። ከዛ እየጮኸ እንደታረደ በሬ እየጓጎረ ወደ መካ ተመለሰ። መንገድ ላይ ሞተ እና እሳቸው ለመግባት በበድሩ ጊዜ ለመግባት ፍላጎት አላቸው። የያዙ ሰሃቦች እየከለከሏቸው እንጂ ይህም ጀግንነታቸውን ነው የሚያሳየው። እና ከባድ ርዕስ ነው። ብቻ ለማንኛውም ረሱል ሰለላሁ ዐለይሂ ወሰለም ራሳቸውስ በትንቢት መልክ የተናገሯቸው ነገሮች አሉ ሞልተዋል። እነዚህ መዓሊሙ ተውዲእ ይባላሉ፣ የመሰናበቻ ምልክቶች። በቀጥታም ይሁን በተዘዋዋሪ የተናገሯቸው ነገሮች አሉ። ወባዕድ ማ በለገ ሪሳላ ወአደ ልአማና፣ ያም
ተልኳቸውን ካጠናቀቁ በኋላ ነው። ኡማቸውን ተመከሩ፣ ብዙ ወዳጅ ብዙ ታገኙ፣ ብዙ ድጋፍ ታገኙ በኋላ ዲኑን መወከል የሚችሉ መምራት የሚችሉ ትውልዶች ታፈሩ በኋላ አላህ ሱብሓነሁ ወተዓላ ሊወስዳቸው ፈለገ። እንግዲህ አንተ ተልኮህን ተወጥተሃል ታሁን በኋላ ብሎ ጊዜያቸው የቀረበ መምሰሉን ተናግረዋል። እና በዲዓት ጦላዒውል ወዲዕ ከዚች ዓለም ወደ ቀጣይ ዓለም እንደሚሄዱ የሚያመለክቱ አቋላቸው፣ ንግግራቸው፣ ተግባራቸው ማንኛውም እንቅስቃሴያቸው ሁሉ አመላካች ነበሩ። የመጀመሪያው እንግዲህ ተመሞተ 6 ወር በፊት አካባቢ 10ኛው ዓመት የሞት 11 ነው አይደል? 10ኛው ዓመት በረመዷን ወር ማለት ረመዷን ላይ اعتكف 20 يوم 20 ቀን ነው ኢዕቲካፍ የተቀመጡት። እንግዲህ 9 ዓመት ረመዷንን ጾመዋል። 8ቱን 10 ቀን ነው ኢዕቲካፍ የተቀመጡት። 9ኛውን ዓመት ግን 20 ቀን ለምን ሆነ? ይሄ ለማንም አይገባም ነበር። እሳቸው ግን ለእሳቸው 20 ቀን ረመዷን ኢዕቲካፉ ገብተው አሳለፉ። በዛው ወር እንደሆነ አረዱሁ ጅብሪል አለይሂ ሰላም አልቁርአን መረተይን 2 ጊዜ ነው ያስጠናቸው። ሌላ ጊዜ አንዳንድ ጊዜ ነበር። ይህንን ምስጢር ፈአኽበረ ሊቢንቲ ፋጡማ ለልጃቸው ለፋጡማ ነግረዋታል። እንደው እቺን ክስተት ብቻ እንደው ለብቻ አይሻ ነች አይደለ ክስተት የተናገረችው ሳይሆን ለፋጡማ ነገሯትና አይሻም እንዲነገር 2 ነገሯት ፋጡማ። አንድ ሊሞቱ ሲሉ የሞቱ ለታ ይሄ ደግሞ ከ5-6 ወር በኋላ ዘንድሮ ጅብሪል 2 ጊዜ ነው ያስጠናኝ ቁርአንም እና ይሄ ደግሞ ለአራ ዛሊከ ኢላ ኢቅቲራብ አጀሊ ያጀሊ መቅረብ ነው የሚያሳየው ብለው የተናገሩበት አጋጣሚ ነበር። እሳቸው ተረድተውታል ማለት ነው። አዎ። ሌላው አባስ አጎታቸው ህልም አይተው ነበር። ምን አይነት ነበር? እና አባስ አጎታቸው አብዱል ሙጠሊብ ኢብኑ አብዱል ሙጠሊብ ረአይቱ ፊልማ ከአነ ሸምሰን አው ቀመረን አሉ ፊል አርድ ትርፈዑ ኢለ ሰማይ ቢአሽጧን ሽዲያድ በገመድ በኃይለኛ ገመድ ተስባ ወደ ሰማይ ስታርግ አየሁኝ። ጨረቃን ወይንም ፀሐይን ነው በህልም ነው እኮ መሬት ላይ የወርደ ጨረቃ አየኋት። በኋላ በጣም በገመድ ወደ ላይ አይዋ እና በአሽጧን ሽዳድ በሐብል ሽዳድ ጠንካራ በሆነ ገመድ ተስባ ወደ ሰማይ ወጣች ብሎ فذكر ذلك للنبي صلى الله عليه وسلم ነገራቸው። فقال ذلك وفاة ابن اخيك የወንድምህ ልጅ መሞት ነው አሉ። ራሳቸው ማታቸው እኔ ለሞት ነው ከማለት ይሄ እንግዲህ መልእክቱ ለሚገባው ይሄ ሁሉ ከ6 ወር በፊት ነው። እና ሌላው አንድ ሴትዮ መጣ ሶሒህ ቡኻሪ ላይ ያለ ነው። ወጣችና ሆነ ሀጃ ጠይቀቻቸው። ጁበይር ሙጢም ነው ሐዲስ ነው ያወራው። أن امرأة أتت النبي صلى الله عليه وسلم فكلمته في شيء የሆነ ነገር ጠይቀቻቸው መልሱን ነገሯት እና በሚያስፈልጋት ጊዜ ደግሞ መልሳ እንድትመጣ ነገሯት። فقالت يا رسول الله أرأيت إن جئت ولم أجدك መጥቼ ካላገኘሁትስ አለቻ። ከአንሃ ቱሪዱ ልመውት መዲና የማይገኙበት ዘመንስ ቢከሰት ከሞቱስ መጥቼ ሰውን ካጣሁ ምን ልሆን ነው አለች። ከአንሃ ቱሪዱ ልመውት እና ቱሪዱ አን አደማ ውጁዲ ፊል መዲና ቃል ፈኢን ለም ተጂዲኒ አላት እኔን ካላገኘሽ ፈእቲ አባ በክሪን
አቡበክር ኸሊፋ ይሆናችሁ ብለው ባይናገሩም በተዘዋሪ ግን ኸሊፋ አቡበክር ዘንድ ነይ هذا دليل على أنه رضي الله تعالى عن أبو بكر خليفة رسول الله قنا التعمموا صلاة مع السجد أنت نهم تسجد على تبارو قنا إيه تبقوا منبر ሌላው ደግሞ በዛኑ በረቢ ወርም ነበር 10ኛው ዓመት ላይ ሙዓዝንና አቡ ሙሳ አልአሽዓሪን ወደ መልከው ነበር። አቡ ሙሳ አልአሽዓሪ እና ሙዓዝ ጓደኛሞች ናቸው። ልክ ነብዩ ረሱል እና አቡበክር የሚበላለጡት እድሜ 2 ዓመት ነው አይደል? አቡበክርና ነብዩ የሚበላለጡት የዛን ያክል ነው። አቡ ሙሳ አልአሽዓሪና ሙዓዝ ብን ጀበል የሚበላለጡት አቡ ሙሳ አልአሽዓሪ የመናዊ ነው። ሙዓዝ ደግሞ አንሷር ነው፣ ኸዝረጅይ ነው። ግን ትውልዳቸው ተቀራረበ ነበርና እነዚህን ጓደኛሞች ወደ የመለኳቸው። አቡ ሙሳ አልአሽዓሪ አገሩ ነው፣ ወደዛ ሄዶ ዲዕዋ እንዲያደርግ። የመን ሰፊ ነው፣ በብዙ ጎሳ ተከፋፍሎ ይገዛ ነበር። እዛም ጊዜ ወደ አድን በኩል በላይኛው በኩል ሙዓዝ ላኩት፣ በታችኛው በኩል ደግሞ አቡ ሙሳ አልአሽዓሪ ላኳቸው እና አልይን መከሩት። ሁለታቸውንም ሲመክራቸው ምስራ ወላ ተዓሲራ ሙበሽራ ወላ ተነፊራ አሉ። ሰው እንዴት መምራት እንዳለባቸው እና ተጧዋዓ ወላ ተክተሊፋ ተግባቡ እንዳትለያዩ። ሰው ፍላጎት ለው ልዩነታችሁን አመለካከታችሁን ጠበብ አድርጋችሁ ተስማሙ። ኺላፍ ተወለት ሰው ጀምሮ እና ተጧዋዓ ወላ ተክተሊፋ አሉ ብለው መከሯቸው። በኋላ አልይ አቡ ሙሳ አልአሽዓሪ ቀደም ብሎናል። ሙዓዝን لما بعثوا إلى اليمن خرج معه يصيبه ተከትለው አልይ ፈረሳቸው ይዘው ሲወጡ አልይ ነብዩ ተከተሉ። አልይ ፈረሳቸው ላይ ወጡ። ወሙዓዝ ራኪቡን ወረሱሉላህ ሰለላሁ ዐለይሂ ወሰለም يمشي تحت الراية ከተላሉ ይጋልቦ እየሄደ እያለ እና ሙዓዝ አሉት አሳ አላህ ትልቃኒ بعد عام هذا ታሁን በኋላ እኮ አንተና እኔ በህይወት አንገናኝም። ሙዓዝን ወደ የመን ሲልኩ ያ አላህ لعلك أن تمر بمسجدي هذا وقبري አሉት። ይሄን መስጂድና ቀብሬን ነው የምታገኘው። እንግዲህ እዛው ምን መቀበሪያቸው ምን ዘው እንደሆነ ብሎ ሲሉት ለሙዓዝ ከባድ መርዶ ነበር። فبكى معاذ جشعا በጣም ደነገጠ። جزعا وفزعا አለቀሰ። ሊፊራቂ ረሱሉላህ ሰለላሁ ዐለይሂ ወሰለም እናትም ስመጣ ያው መስጂድንና ቀብሬን አታጣም ማለት በቀጥታ እንግዲህ ሞታቸውን ለሙዓዝ የነገሩት አለ። ታሴት ለፋጡማ ከሷሃቦች ለሙዓዝ እንዱ ያለ 10ኛው ዓመት አለፈ። አሁን 10ኛው ዓመት አለፈ አለቀ ማለት ነው። እንዲያልቅ ትንሽ ነው የቀረው። ዙልጃ መጣ ማለት ነው። 10ኛው ዓመት ብቻ ዙልጃ ካለፈ ሙሐረም ነው፣ ያው ዘመን መቀየሪያ ነው። ነፍሱ ሐጀተል ወዲያ የሰነበት ያን ሐጅ ተዛ በፊትም አይታወቅም፣ ከዛም በኋላ አይታወቅም። ሐጀተል ወዲያ የሚባል ነገር የሰነበት ሐጅ እና ሄዱ መካ ሚና እንትና አረፋት ሄዱ። በኋላ ኹጥባ የኸጠቡት በራሱ ሁሉም ነገር ሰነበት ነው። አዩሃ ናስ እስመዑ ቀውሊ ጸጥ ብላችሁ በጥሞና አድምጡኝ። ፈኢኒ ለአድሪ ለዓሊ ለአልቃኩም ባዕደ አሚ ሀዛ በዚህ ቦታ ላይ ዳግም ላላገኛችሁ እችላለሁ።
አሏ ሁለተኛ ሀጅ አያስቡም ማለት ነው ይመስላል። እኔ ለሚቀጥለው ዓመት እዛ አልመጣም አልገባው ስመሰለ አበደና እንገናኝም ሁለተኛ እዚህ ቦታ ላይ እንገናኝም አሉ። ስለስበርስ ስለ ሰው ልጅ አንዱ ከሌላው እንደማይበልጥ በተቋቋመ በስተቀር የቀለም የዘር ልዩነት የትም እንደማያደርስ ተናገሩ። ሁሉ ነገር የአንዱን ደም አንዱ ማፍሰስ ከባድ ኃጢአት ወንጀል እንደሆነ የአንዱን ክብር ሌላው አየነው አሟታ ክብር መንካት ክልክል እንደሆነ የአንዱን ገንዘብ ሌላው መንካት በራሱ እንደሚያስጠይቅ አግባብ እንዳልሆነ በቃ ሁሉን መጥፎ ነገር ሁሉ ተናገሩ። ኢተቁላህ ወተለይ ፊኒሳ አሉ። ደግሞ አዎ ሴቶች ባል ነበሩ፣ የሴት ልጅ አባት ነበሩ፣ የሴት ልጅ ጠበቃ ነበሩ። ሴቶችን አደራው ሰለላሁ ዐለይሂ ወሰለም እንግዲህ ለወንዶች ላይ አደራ በአላህ አማና ነው ያዛችኋቸው ለእናንተ ሚስት መሆን የቻሉት እየወለዳችሁ አብራችሁ እየኖራችሁ ያላችሁት ኒካ የሚባል አማና ነው። አላህ ነው በአላህ ገመር ነው በኒካ ነው። ስለዚህ ጠብቁ አደራችሁን። ወማ መለከት አይማኑኩም እንኳን ሴቶች ይቅሩና የህይወት አጋራችሁን በእጃችሁ ያለ ባጠቃላይ በስራችሁ ያለ ሰራተኛም ይሁን ድመትም ይሁን ውሻም ይሁን ምንም ይሁን መብቱን ጠብቁ አሉ። ተዛም ሶላትን አደራ እያሉ ሁሉ የመሰናበቻ ንግግር ነው ተናገሩት። ወቀር ተረክቱ ፊኩም ፊማ በይነኩም በመካከላችሁ ትችላችኋለሁ አምረይን ሁለት ነገር አሉ። ምንድነው እሱ? ለን ተድሉ ባዕደሁማ እነዛን ሁለት ነገሮች ከያዛችሁ አትጠሙም አትሳሳቱም። ምንድናችሁ? ኪታቡላህ ወሱነቲ ቁርአን ያላህ ቃል ቁርአንና ሱናዬን ያዙ አሉ። ናም አዎ ቁርአንና ሐዲስ ትልቅ መረጃ ነው። ሁላችን የምናውቀው ነገር ነው። ግን ዳኛ ያስፈልገዋል፣ ህግ ባይ ያስፈልገዋል። ቁርአን ይናገራል እንጂ አያስገድድም ነግሮህ ነው ማለት። ግን መካከላችን ዳኛ ካለ ፍትሃዊ ዳኛ ካለ ይዳኝና አለዛ እሱም ብቻው ያም ብቻው ለምን ፈለገ ይፈስረዋል። አሁን ላይም ያለው ለዛ ይሁን እና ሙስሊም ነን ተብሎ በጣም ብዙ አልሐምዱሊላህ ሙስሊም ማህበረሰብ አለ በዓለም ደረጃ። ግን ደግሞ ልዩነቶች ይታያሉ። አንዳንድ ዳኛ ከሌለ በምን ይወሰናል? በህዝብ ብዛት ወደ ግሩፕ አሁን ፈኽሩ العربي ማናቸው እንትና ሲቦይ እነሆ ጠበቃ ሲቦይ ነውን እንግዲህ አረበኛን ቋንቋ ሰርተው በምድር ላይ እንዲቆይ ያደረጉ እሳቸው ናቸው። ሊቅ ናቸው በቋንቋ። በእሳቸው ዘመን ኪሳኢ የሚባል ነበረ። እንግዲህ ኩፋና በስራ ላይ ነው ያሉት ሁለቱም። ስለዚህ በዚህ መካከል ትንሽ ቃላት ነገር ልዩነት ተፈጠረ። በወቅቱ በጊዜ የነበረው ሃሩን ረሺድ ነው። ሃሩን ረሺድ ስልጣን ነው እንጂ ኢልም የለውም። ለኪሳኢ ደግሞ እሱ ቅርብ ነበር እና ባልሆነ ነገር ተረታሃል ተባሉ። እሳቸው ሐቁ እሳቸው ነበር የሲቦይ እንደውም 100,000 ተሸለመ። ያንኛው ሐሰተኛው ማለት ሐሰተኛ ሸነፍ ከተበሉ በጣም አዘኑ። ሞታቸው ብዙ ነው። ሲቦይ ይሞት እንደ ህግ ባይ ሲጠፋ ፈውዷ ሲሆን ማን ይዳኛል? በቃ በዛው ሞቱ። ስለዚህ አሁን ላይ ያለው እሱ ነው። አንድ ቁርአንን በትክክል መረዳትና መተርጎም ያስፈልጋል ማለት ነው። ቁርአንና ሐዲስን ያዙ አሉ። ወአንቱም ተስአሉነ ዐኒ አማመላህ የውመል ቂያማ ስለኔ ትጠይቃላችሁ
ልኬው ነበረ ደረሳችሁ ነገራችሁ ትባላላችሁ فما أنتم قائلون في حقي ስለኔ ምንድነው የምትናገሩት አላችሁ قالوا نشهد أنك قد بلغت الرسالة قالوا وأديت الأمانة ونصحت الأمة من يقرأ ነገር አለ ሁሉን ነገር ነግረውናል መክረውናል ይሄን ነው ምን መሰክረው ሲሉ فقال أشار بأصبعه እንዲህ ብለው سبابتي يرفع على السماء الله شهد እያሉ አንተ መስክርልኝ አሉ እና فلما فرغ من خطبته እጅ ተውሪያ ላይ ኹጥባቸውን እንደጨረሱ نزل عليه قوله تعالى اليوم أكملت لكم دينكم በዛሬው ዕለት ዲኑ ሞላሁላችሁ ይላል ጁሙዓ ቀን ነው ከጣሚ አረፋ ነው وأتممت عليكم نعمتي ኒዕማንም ጸጋንም ሞላሁላችሁ ቃልን ፈጸምኩኝ بإكماله وقيل بدخول مكة آمين ይኸው ተሰዳችሁ ተባራችሁ የነበረውንም ሀገር አስረከብኳችሁ መካ ለድል በቃችሁ በሚለውም ተፈስሯል እና ወረዲቱ ለኩም الإسلام اخترت لكم الإسلام ዲናን ለመጀመሪያም ጊዜ ለመጨረሻ ሁሉ ተዛ በፊት ነበረ እስልምና ዲን እምነታችሁ መርጬላችኋለሁ ወድጄላችኋለሁ የሚለው አያ ወረደ فكان يوم يقن ينعم قن ነበር يوم نعمة وسعادة وشكر የደስታ የልልታ ቀን ነበር ያቀን እና በዛን ጊዜ ግን አቡበክር ሲዲቅ አለቀሱ ይባላል ለዚህ በተለየ መልኩ በደስታ ቀናት አሁን በኢድ ቀን አሁን አንዱ ቢያለቅስ ምን ትላለህ ሰው መደሰት ባለበት ሰዓት እና ምንድነው ሲባሉ የሞላ ነገር መጉደሉ መች ይቀራል በተስፋ ብንቆይ ይሻል ነበር እንዲያው ሳይሞላ ያሉትም አልቀረም ይሄ አያ በወረደ በ81 ቀን ነው ነብዩ ያለፉት 2 ወር 20 ቀን ማለት እና ተዛው እንግዲህ ኹጥባውን በዚህ መልኩ ሐጀተል ወዲያውን አሳልፈው አረፋ ላይ ثم أتى مزدلفة ودي مزدلفة مطو جمرات من علي ورو تزام فنهار 63 بدينة متو نبر يازوت متو جمل نبر لما ردوا يازوت مان 63 በእጃቸው አረዱ የሚገርመው ነገር ሲያርዷቸው ግመሎቹ ቀዳዲቡ ነበር ግመሉ ታለሳለች ያላለቀሱት ቀን ያቀዱ ያቸው ለመታረድ ተራቸውን ጠብቆ ይሻሙ ነበር 63ቱን አረዱ ይሄ ምንድነው 63 ዓመት መቆየታቸውን በእድሜያቸው ልክ ውዱ ያማሪያቸው ነው ከዛ ቀሪውን 37ቱን አልይ እንዲያርድ ወክልና ሰጡት አጅብ ነው እና ወለዛልከ ሱሜት በሐጀት الوداع እንግዲህ ሐጀት الوداع በባል ስያሜ ተሰየመ وفي اوائل شهر صفر سنه 11ኛው ዓመት ላይ አሁን አስር አለቀ አይደለም 11ኛው ዓመት መሐረም መገባ ተዛም ሶፈር ነው መሐረም ላይ መሐረም አሽራ ይጾማል የነበር ነው በኋላ ረመዳን ተወርደ በኋላ ሱና ቢሆንም በፊት ዋጅብ ነበር በቂቱ ኢላሚን ቃቢል ለአሱመን ታሲያ አላህ እድሜ ካስፈጠረኝ በሚቀጥለው ዓመት 9ኛውን ቀን ጾማለሁ አሉ ይሄም ከዛ ከመልከቶች ውስጥ እና መዛም ሳይደርሱ ቀሩ ልክ 11ኛው ወር 11ኛው ዓመት ማለት ነው ዓመተ ሂጅራ خرج الى احد ودي احد ሄዱ فصلى على قتل احد بعد 80 سنه
ሐምዛን ሙስዓብ ተሰውስ ሁሉ 8 ዓመታቸው ለመጀመሪያ ጊዜ ሄደው ተሰናበቱ። እነዛን ወደዛ ሄደው ከልመወዲዕ አህያ ህይወት ያላቸው ሰዎች እንደሚሰናበቱ ሁሉ እነሱንም ሄደው ተሰናበቱ። ያው ያለን ሰው መቼም ለህር ነው ደህና ሁኑ ነው ያሉ ደግሞ ልመጣ ነው አይገርምም። በጣም استغفر لهم واستغفاره لهم كالوداع للأحياء والأموات إني لاحق بكم إن شاء الله نعدلوا السلام عليكم أهل الديار من المسلمين وإنا إن شاء الله بكم لاحقون بلو هديو الناس تسنابتوا للناس دو أرجو ماتوا ثم طلع على المنبر لا يوط فقال إن بين أيديكم قالوا فرط إني قالوا أنا قريب من هدي لأن أنت تقولون وأنا عليكم شهيد إني لأن أنت مسكرين شاهد لكم ومسلم عليكم ولا تشون الرسام مسكر لا تشهلوا وإن موعدكم يننا إن أنت كتروا ونقنانيو حوض لاينو حوض طبقا شهالو يالو نبر ስለዚህ ሐሳባችሁን አቋማችሁን ሳትቀይሩ ጸንታችሁ እንድትከተሉኝ ምነው እሳቸው ከሞቱ በኋላ እኮ ብዙ ሐሳባቸውን የቀየሩ አሉ። ሐሰተኛ ነብይ ተከተሉ አሉ። ዋና في مقام هذا አሉ በዚህ ቦታ ላይ ዝምበር ላይ ሆኜ ይታየኛል እናንተ ባይታያችሁ ሐውድ ይታየኛል ነው። ወይኔ ቀርብ ወዕጢቱ መፋቲሃ خزائن الارض የመሬትን ካዝና ቁልፉን አላህ ሰጥቶኛል አሉ። ምን ነው የኔ ኡመቶች ሀብታሞች እንጂ ድሆች አይደላችሁ ማታቸው ነዳጁ ወርቁ ከምድር እንደሚወጣ وإني لست أخشى عليكم قالوا أن تشركوا بعدي تشارك على شو يجيني وقال سقام سقاتهم أنورين ما أتملسوا السو سقاتهم يلين قالوا ولكن يني سقاتي من دو تاك الله شو أخشى عليكم الدنيا الله الله إذا دنيا نمفر الله شو أن تنافسوا فيها أن ترغبوا فيها بدو يستشكل يدمو تزناكتاك شوف مسمار تستطالله شو مفر الله شو فتقتتلوا فتهلكوا كما أهلك من كان قبلكم እናንተ በፊት የነበሩትን ኡመቶች አላህ እንዲያጠፋቸው እናንተም በገንዘብ እንዲያጠፉ ብዬ ነው የምፈራው። لكل أمة فتنة وفتنة أمتي المال يعني أمتي متفتنة بجنزبنا يجنزبن فتنانو مفرر شو أون إذا وقت لا نقول من النون الزفن ميتشافر شا جنزب بزنس إنتاون يفلقوا ما تطم الشت لمن ديانسوم كلهم هون يتنفجر كيسنا مش بميل مرة ያው ያፈሩት ነገር ሆኗል ማለት ይችላል። እና ማሙ ነው ይንሲፈሱ ማናሁ አخبار بان امته تملك خزائن الارض وقد وقع ذلك وانهم لا يرتدون ገንዘብ ሩጫ ነው እኮ ለምን አሱመሁ الله ጥበቅ ብቻ ሲቀር እናም እንዱ እያሉ አለፈ። ከዛ በኋላ የውስጥ ሁሉ ግን የመምልክት አልነበረባቸው ሁሉ ሲናገሩ አልታመሙ ተናነው ከዛ ቢዳያቱል መረድ ነው እመሙ መጀመሪያው ሰዓት ልክ በ28 ወይም በ29 ቀን ሶፈር 28 ሶፈር 29 ቀን ሰኞ ቀን በቂ አንድ ቀራ ስርዓተ መቃብር ላይ ተገኝተው
ሰሙት ነበርና ተዛ ሲመለሱ በዲያ አልመረዱ ማሙ ጀመራቸው እዚ በዲያ ينتابه الصداع ኃይለኛ ራስ ምታት ነበር وارتفعت حرارته ودبت الالام في جسده الشريف صلى الله عليه وسلم ጣም ኃይለኛ ትኩሳት መታመም እንግዲህ ሰዋሰውነታቸውን ለአራያነት ነው አላህ ሊወስዳቸው ፈልጎ ከሆነ ሳይታመሙ መውሰድ ይችላል ነበር መታመም አላህ ሊወስዶ የፈለገውን ሰውዬ ማስታመም ሸርጥ ማለት ነው ሳይታመም ሞት ብዙ አለ ግን ጥሩ አይደለም ሳይታመም ሞት ጥሩ አይደለም ከምን አንፃር ሼክ ሰለፎች አይወዱትም ለፍጃት ሞትን በቃ ያህያ ሞት የዶሮ ሞት ነው የሚሉት ምነው ሰውትን መያዙን አቆት በዛ መወርድ ወንጀሉ ጽዳት ነው ትንሽ አይበዛም መታሙ ጥሩ ነው እንደገና ወሲያም ካለ ተናግሩ ያን ከፈሉኝ ይመልሱልኝ ብሎ ተዘገጃጅቶ መሞት እንጂ እንደው ዝም ብሎ መሄድ ተይዞ ታፍኖ መሄድ ከባድ ነው እና አይወደድም እና ሳይታመሙ ሞቱ ነብያቶች ነበሩ ነብዩላህ ኢድሪስ ድቅሶ እንደ ታሪክ እንዴት ነው እስኪ ነብዩላህ ሱለይማን በቁማቸው ነው ሞቱት እንዴት ያደረገው አሁን ኹጥባ ላይ የቆመ ሰው እንዴት ነው እሺ የሚናገር ስራ የሚያሰራ ሰው አንድ ያሰራ ጅኖችን ድንጋይ ያስፈለጡ ግንባታ ያስገነቡ ቆመው እየተቆጣጠሩ እያለ እዛው መቆሚያቸውን እንድትገደሁ ሞቱ አላሁ አክበር ሳይወርቁ ምን ሳይወርቁ እና ይሰራሉ እንደው ዛሬ ረፍት የለም ይያሉ አይፈቀድልንም ይያሉ ካባር እየሰረረስ አጃይብ አንድ አመት ቆዩ ሳይወርቁ እንደዛው እነሱም እየሰሩ ሱብሃንአላህ እንደምን ከአንድ አመት በኋላ ተገደፈት መቆሚያ እንጨት ምስጥ በልቷት እሳቸው ሳይነካ መሸከም ሲያቀታት ወደቁ ከዛ በኋላ ነው ለካስ ተሸውደናል ሞቷል እንዲህ አሉት ጅኖች የገይብን ቢያውቁ ኖሮ የሱለይማንን በፊታቸው ቆሙን አለቃቸውን በቁመ ሞቱን ያውቁ ነበር ይሄ አላህ ያስተምር ፈልጎ ነው እና መታመም ሸርጥ ሆነና ግድ ሆነና ታመሙ በተለይ ኸይበር ላይ ተስስት ዓመት በስተፊት የበሉት መርዝ ነበር ነብዩ ብዙ ትንኮሳ ደርሶባቸዋል እሳቸውን ለመግደል በሲርም ተሞክሯል አልሆነም ጦርም ተወርሮባቸዋል ቀስትም ሁሉም አልሆነም በጅሃዱም በምኑም እንግዲህ ብለው አስረዋል አልተሳካም በእሁድ ላይ ሆነ በፍየል ስጋ ባጥንት ላይ መርዝ ተለውሶ ሰጥቷቸው ነበር አንድ ቢሽር የሚባል ሱሐባቸው ጋራ ተጋብዘው እየበሉ እሳቸው እየበሉ ያለ መጣና ጅብሪል ተፋላቸው እንዳይወጡ ተፉት ይሄኛው ቀድሞ ወጥቶት ነበር ወደው ሞተ እና እሳቸውም ተፉት እሱ ሞተ ዘይነብ ትባላለች ዘይነብቱል ይሁድ ሴትዮዋ ምንድነው የሰጠሽን ምግብ ጋብዘሽን ስታበቂ የጋበሽ ነገር ምንድነው አይሁዶች እንደዚህ ገንዘብ ሰጥቶኝ ነው ያ አላህ ረሱላህ ለማድረግ ረሱላህ አፍ ባይ ይቅርታ አድርግልኝ አለች አሁን እናንተ ብትሆን ይቅርታላላችሁ ኧረ እንዴት ከባድ ነው በጣም ከባድ ተባካቻችን ይቅርታ ባለች ተቀርታ እንደውኛ ሁላችሁም እንደው ይቅርታ ተመልከቱ ይቅር በሉኝ አለች እኔ በራሴ በኩል ይቅር ብዬሻለሁ አላህ አሽረፍ الخلق ለራሳቸው ለክብራቸው ተቆጥተው የማያውቁ እንትንም ላይ ይቆጡም ለዲን ናቸው እንጂ መቼም በርግጥ አሁን እሳቸውን ተማጥፋት የበለጠ እኮ ትንኮሳ የለም በጣም እንጂ እንደው ነፍሱ ቢነፍስ በሚለው እንኳን ብለንኛ በዛኛው ከሄደን እና ላጠብቋቸዋል ወላ ያው የበሽር ቤተሰቦች ተበቀሏት ማንኛውም እንጂ እሳቸው አፍ ብለዋት ነበር እና ያ ተፍተውታል የዛው ተጽዕኖ አሳደረባቸው ተነሳ ማለት ነው ተናማቸው ላይ ይሄም የተነሳበት ምክንያት አላህ ሸሂድነትን ወርጣቸው ነው ነብዩ ሸሂድ ናቸው ህይወታቸው በአጠቃላይ ሸሂድነት ነበር አሟሟታቸው ሸሂድነት ነው
من الشهداء المجاهد الشهيد المجاهد الشهيد ብዙ ዑለማዎች ደምድመዋል በዚህ እና يጨመረ መጣ ማለት ነው የተፈለጉ وفي يوم الأربعاء قبل 5 أيام ሊሞቱ من الوفاة ሰኞ ሊሞቱ ሮብ ቀን ማለት ነው እና ጠገባቸው ላሉ ሰዎች لعنة الله على اليهود والنصارى አሉ ያላህ ላና ይወረድባቸው አለ ክታቦችን اتخذوا قبور انبيائهم አሉ ይሄን ያሉበት ምክንያት ሲናገሩ መሳጅድ የነብያቸው ሲሞቱ የነብያቸውን መቃብር የነብያቸውን ቀብር መስጂድ አድርገው ያዙት አምልኮት ቤት አድርጉት لا تتخذوا قبري وثنا يعبد የኔንም እንዲያታደርጉት አሉ አሁን ሞታቸው እየተናገሩ አናውና ከዛኑ ጊዜ አረዶ ነፍሰው የሚገርመው ነገር ነብዩ የዛን ጊዜ ራሳቸውን ለብቀላ አነሳሱ አረዶ ነፍሰው ለልቂሷስ እና እናንተ ውስጥ እንግዲህ ሰው ነኝና ኢማማቸው ነበርኩ አስተማራቸው ነበርኩ ዳኛም ነበርኩ እና የገፋሁት የጎረበትኩት ካለ የዞለምኩት ካለ የመታወትም ካለ የሰደብኩትም ካለ ያስቀየምኩት ካለ አውፊ በለኝ አሉ ፍቃደኛ ካልሆነ አሉ የገረፍኩትም ካለ ጀርባውን ከሆነ ይሄው ጀርባ ያሉ አዛዙሪ ፈለስተቂደ منه ይበቀለኛል ومن كنت شتمته عرضا فهذا عرضي ክብሩን አጉዲ ሰድቤው ከሆነ ይስደበኝ ይበቀለኛል አሽራ ምንድነው ታስተምሯቸው እንኳን የማይጎረብጡት ነብይ ምንም እንዲያላረጉ እየታወቀ ይሄን ያክል አንሳሮቹም ሆነ ሙሃጅሮች ሁላችሁም ቅር ያለው ሰው ካለ አውፊ በለኝ አውፊ አለለም ካለ ይበቀለኝ የውመል ቂያማታ የሚበቀለኝ ማታቸው ነው እንግዲህ ለኔና ለእናንተ ነው ትምህርት ይሄን አሉ ሷሃቦች በጣም ተገረሙ አንድ ቀን እንኳን ሰው አናድሪ ብለው እጃቸውን ሰንዝረው ያውቁ ማዶረ በረሱላ ቢዲ ምራአትን ወላ ኻዲማን ሰራተኛ ምንም አንድ ቀን ኦፍ ብለው እንኳን ያውቁ አላሁ አክበር እንዲያው ሳያናዷቸው ቀርተው እንኳን አይደለም አንድ ቀን አንድ ኻዲማቸው ሳያናዳቸው ኪሳቸው ሲዋክ አወጡና ሲዋክ ታውቃለህ መፋቂያ ማለት ولا خشيت القصاص لعوجعتك بهذا السواك الله يقما ቀን ይበቀለኛል ብዬ ባልፈራን በዚህ በስዋክ ቀጥቅጭ ጥልህ ነበር ስዋክ ለአላህ ብለ ያዲማል ያቆሰለ ይሰብራል ስዋክም ዱላው ነው እኔ እና እናንተ በእጃችን የመጣ ነው በእግራችን የረገጥ የፈነከተና ያዲማው ስንቱ ነው ከምንም በላይ በምላሳችን ያደማ ነው ነብዩ አስተምረው ሄዱት ይሄን ነው እና قال ان عبدي قالوا የመካም ላይ አብዱል አርፋን ላይ ተናግሮታል ደገሙት خيره الله አንዲ ባሪያውን ምረጥ አለው جعله مخيرا بين ايؤتيه من زهرة الدنيا የዱንያን ጸጋ ልስጥህ መኖር ከፈለክ ወይንም ምን የዘንድ ያለውን አኺራ ይሻልሃል ከኔ ጋር መገናኘት ብሎ አለው አላህ وبينما عنده مما أعد له من أنواع النعم نعم المقيم يزلالم يهونون ولذة اللقاء من الوجه الكريم ነገር ተመገናኘት እንከማያት ለዘላለም ያዘጋጀቱን ጸጋ ተመሰጥህ ዱንያ ላይ መኖር ከፈለክ ለምን የሻመት እድሜ ሆነ ምረጥ አለው አንድ ባሪያውን አሉ ስም አልጠቀሱም فبكى أبو بكر علقሱ
ሊከማል ፈህሚ አቡበክር በጣም አለቀሱ። ለምን እክትያሩል መውት ወልቃይ ይሄንን ነገር ይሄን ምርጫ ተሰጥቶት እምቢ የሚል ማን አለ እሳቸው ቢሆኑ እንጂ የሚል ግምት አቡበክር ስለነበረቸው ፈደይናከ አሉ ቢአባኢና ወኡመሃቲና እኛም አባቶቻችንም እናቶቻችንም ፊዳ ሆነውት ፊዳ የሚቻል ቢሆን ኖሮ እኔም እናቴም አባቴም ፊዳ በሆን ሲሉ ፈዓጅብና ይላል አቡ ሰዒድ ኹድሪ ተገረምን እኔም ብቻ ሳይሆን ሰሃቦች በአጠቃላይ ፈቃለ ናሱ ይላል ባዕዱሁም ሊባዕድ አየኸው እንዙሩ ኢላ ሀዘ ሼክ ሹፉ ይህን ሽማግሌ አቡበክር እኮ ነው አሁን ምን ያስለቅሰዋል ነቢዩ አንድ ሰው ምርጫ ተጠይቆ እንዲህ አለ እያው ነው ስለሌላ ስለ ሶስት እያወሩ ነው ፈዴና ከፈዴና ምን ያስበላል አሁን ብለው የትዝብት ቃል ተናገሩ አነ المخير هو رسول الله ምርጫው ግን የረሱል ነበርና ሲያለቅሱ አታልቅስ አቡበክርዬ አታልቅስ አሉ ለው ኩንቱ ሙተኺዘን ኸሊለን ተኸዝቱከ እኔ እኮ ጓደኛ ኸሊል ይዞ ቢከር ነው አንተን ጥያ እሄድ ነበር ካላህ በስተቀር ሌላ ኸሊል እያዝ ቢሆን ኖሮ አንተን የሚያክልብኝ ነገር የለም ሁሉንም መስኮት ዝጉ የሱ ብቻ ሲቀር አላሁ አክበር በጣም ነበር የሚናበበው ከአቡበክር እንደዛም ሆነው አነ ወካነ مع شدة مرضه የሁሉ ታመው يصلي بالناس وهو مريض 11 يوما ቢያንስ 11 ቀን እያማቸው አሰግደዋል መማቸው 14 ቀን ነው 13 ነው የሚላል ሁለት ሳምንት ነው 14 ቀን ነው የታመሙት فلما كان يوم الخميس መጨረሻ ኸሚስ ቀን ነው ሰኞ ላይ አልፉስ ኸሚስ መግሪብ አሰገዱ መግሪብን አሰግደው ሻዋት ሲደርስ መንጣት አልቻሉም ሞከሩ አልቻሉም فارسل الى ابو بكر الصديق اي يصلي بالناس አቡ በክርን አሰግድ በሉት ያልቻልኩም አሉ አይሻ ተከራከርኳቸው ይላሉ አቡ በክር በሱ ቦታ ላይ አሰግድ አይችልም አንደኛ አልቃሻ ነው ሰው ቦታ ላይ መቆም አይችልም ሌላ ሰው ይቀየር አልኩኝ አይሆን እሱ ነው ይቀየር አመነው አይሻ ስጋት ምን ነበር ያው ሙናፊቆች አሉ ጠጉር ሰንጣቂዎች አጋጣሚ እንኳን ነገር ይፈጠር ይሄ መናጢ ነው ገፋቸው ይባልብኛል ዑመር ይሻላል ዑመር ያሰግድ አቡበክር ነው አውሳቸው ያው አቡበክር ማሰግድ ግዴታ ሆነ وكان أبو بكر الصديق يصلي بالناس صلاة الفجر فزا جمر صلاة الفجر ناس فصلى أبو بكر تلك الأيام 17 صلاة كاموس ماتا تيشا جمرو سنيوت أدرس 17 صلاة يسجدوت أبو بكر ናቸው ቅዳሜ ቀን ወይ እሑድ ቀን ሻል ብሏቸው ነብዩ መተው ነበረ ያንንም አቡበክር ኋላ ሆኖ ነብዩ ቁጭ ብለው አሰገዱ የሚል ቢኖርም አሉ 17 ሶላት አቡበክር አሰገዱ እናም በዛን ቀን በ17ኛው ቀን ሐሙስ ጧት في هذا اليوم او في هذا الاسبوع በዛን ቀን ነው ወይንም በዛ ሳምንት ውስጥ ነው ዲያ ነብዩ ፋጡማ ወድልጃቸው የሞት ትራፊ የሚወዱ ልጆቻቸው ሁሉ ሞተው ሷላት ይቀበችው ያ9 ነው አመት ልጅ ናት ገና 3 ነው ልጆች ወልዳለች ጠሯት فسرها بشيء በፊትም ነግሯን ነበር ያ ቀን እኮ ደረሰ ዛሬ መሞቻ ቀን ነው እንግዲህ እትምነት እንዳይሰማሽ ጽናቱን ይስጥሽ ሲሏት ፈበከት ወዲያ እሷ ምን እንደነገሯት ግን አይሰማም ነበር እሷ ብቻ ነበር የሚሰማው እና ለቀሰች ስታለቅስባቸው ፈሳራሃ ነይማ ብለው እንደገና ደግሞ በጆሮዋ ሌላ ነገር ነገሯት ሳቀች
አይሻ ተቅርብ ርቀቱ ነው እናያለን አሉ። ይሄን ነገር ምን ነግሯት ነው ያለቀሰችው? እንደሆነስ ለምንስ ነው የሳቀችው? በኋላ ጠየቅናት። ወዲያው አይ ሚስጥር ነው አለችን። አልነግርም አለች። ነብዩ ካለፉ በኋላ ነገረቻቸው። ያሁን ልንገራችሁ፣ የዛን ጊዜና ዛሬ መሞቻ ነው ሲሉኝ ያለቀስኩኝ። ሳለቅስባቸው እንደገና ሁለተኛ የነገሩ ደግሞ ከቤተሰብ የምትከተኝ አንቺ ነሽ። አወሉ አህሊ ፈኢነኪ አወሉ አህሊ ላሂቁን ቢ፣ የመጀመሪያ እኔ ልጅ አንቺ ነሽ ተቤተሰብ በሞት የምትከተኝ ሲል ፈዱሒክቱ ያሳቀኝ ነበር አለች። ደስ አላት። ያው ነብዩን ተቀበረች በኋላ እንግዲህ አልሳቀችም ይባላል። እሷም ሆነ ኡሙ አይመን ማን ይሳቃል? በ6 ወር ሄደች ፋጡማ ማለት ነው። እና አቢ ሙሳ አን ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ ኢዛ አራደ ረሕመተ ኡመቲሂ ረሕመተ ኡመቲ ማለት ነው። ረሕመተ ኡመቲ ምን ኢባዲሂ አላህ ለኡመቱ ሲያስብ እና ሲያዝን ቀበዶ ነብይሃ ብለዋል። ቀብለሃ ኡመቱ እያለ ነብይ መሞቱ ትልቅ እድል ነው። ፈጀዐለሁ ለሃ ፈረጦን ቀርመህ ጠብቃቸው ማለቱ ነው። መጥፎ ምንድን ነው ያላችሁ ከሆነ አላህ ተቆጥቶ ነብዩን በህይወት አስቀምጦ ህዝቡን መጨረስ ነው። ለነ ነብዩላህ ኑህ አለይሂ ሰላም፣ ለነ ነብዩላህ ሷሊህ፣ ለነ ነብዩላህ ሁድ። ስለዚህ ነብይ ቀርቦ መሄድ እኮ መታደል ነው። አላህ ለኡማው ኸይር ሽቶ ነው ይሉ ነበር። ወኢዛ አራደ አላሁ ሐለከተ ኡመቲን ወሁወ የንዙሩ ያ ነብይ እያየ ኡመቱን ያጥፈዋል። ፈአቀረ ዐይነይሂ ይኸው ያናደዱትን ህዝቦች እንዴት እንደሚበቀላቸው እንደ ነብዩላህ ኑህ ያሳየዋል። እንደ ነብዩላህ ሁድ፣ ነብዩላህ ሷሊህ፣ እንደ ነብዩላህ ሉጥ እና የኔና የናንተ ጥሩ ነው መልካም ነው። አነ ፈረጡለኩም የኔ ቀድሞ መሄድ መታደል ነው፣ መሄድ ነው ተከተሉኝ እያሉ ነገሯቸው። እና ማሚን ነብይን የምሩዱ መረዶል መውት ማንም ነብይ አይታመምም ኢላ ኹይረ በይነ ዱንያ ወልአኺራ። ትሄዳለህ ወይስ መቅረት ትፈልጋለህ ተብሎ እንጂ። ስለዚህ ደግሞ አኺራ ወክ አኺራ ትኬት ተቆርጦ እንደገና እራዘምልኝ ማለት ነውር ነው በእነሱ። ለአላህ ድንቅ ባሮች ለሱ ወዳጆች እንዴት ተብሎ ደስ ወደሚል ዓለም እራዘምልኝ ብሎ ነገር የለም። አስቸኳይ አሁኑ ይሆን ነው እንጂ እንዴት ተብሎ አማክሯቸው ከዱንያ አኺራ ይሻላል ብሏቸው ማንም ያራዝማል? ማንም ያራዝም የለም። እና አይሻ ሲናገሩ ወኢነ ሚን ኒዓሚላህ ይላሉ አለየ አላህ ከዋለልኝ ውለታ ኻሰተን አነ ረሱለላህ ተወፊየ ፊ በይቲ ታመው እንግዲህ ዛሬ የተነኙ ነበር እና አይሻ ቤት መታመም ፈልገዋል። ሁሉ ፈቅደውላቸዋል። እና እኔ ቤት መጥተው እንዲገድፊያቸው በእኔ እጅ ነው ያለፉት። ይሄ ከምንም በላይ አሳዛኝ ቢሆንም ደስታ ነው አለው ለኔ። ምነው በሌለሁበት ወይ ርቆ መሞትና እዛ ሆነህ መሞት እኮ አንድ አይደለም። ለዛውም ደግፊያቸው በእጄ ነበር ያለፉት። አኩና ሙተሸርፈትን ቢኽድመቲሂ ወማተ የውመል ኢስነይን ዱሓ ሰኞ ቀን ዱሓ ወቅት ላይ ገድፊያቸው ነበረ። ሲያርፉብኝ ደነገጥኩ። ልክ ራስ ላይ ያደረኳቸውና ከዛ በኋላ ራሴን ሳኩኝ ይላሉ አይሻ። እና ፈሰሚዕቱ የቁሉ ለሞታቸው ላይ
الرفيق الأعلى إنه نبر مع الذين أنعمت عليهم من النبيين والصديقين والشهداء والصالحين كلاينيو أدماس كلاينيو كالله تنقدوش تكرون قدوش كسواليوش كريقاقوش غارا مدبين أرقوا إلو نبر وحسن أولئك رفيقا እንግዲህ እኛን እንዲረሱንና እኛ እንደማይመርጡን ገመትኩኝ አላይሻ እና ይሄን እያሉ አለፉ فعلمت أنه خير بين البقاء في الدنيا وما عند الله في الآخرة እና من لقاء المولى አላህን ጋር መገናኘትን መረጡ እሳቸው ማዱዓው ላይ ሄዱ ከዛ በኋላ እንግዲህ የሆነ ሁሉም ነገር ሙሲባው ከባድ ነበር ያላህ ሼክ እዚህ ጋር ረሱላህ ሰለላሁ ዐለይሂ ወሰለም ህልፈታቸውን ከማንሳታችን በፊት ረሱላህ ሰለላሁ ዐለይሂ ወሰለም ኢባዳቸው ምን ይመስል ነበር በተለይ እነዚህ ወደ ሞት የተቃረቡበት ሰዓቶች ምልክቶችን በሚናገሩባቸው ሰዓቶች ላይ የነበራቸው የኢባዳ ሁኔታ የተቀየረ ነገር አለ ወይስ እንዴት ነበር እሷን በደንብ ቢያስታውሱ ኢባዳቸው ማምን እንኳን ተይዞ ታያዙን በስተፊት እኮ ከአዚዝ መርጀል ልክ የተጣዲቃ እንደዛ ልባቸው ለቅሶ ያስተጋባ ነበር አታ ሶላት ውስጥ እንኳን ሆኖ ድምጽ አውቶ ባያለቅሱም ተናነቃቸው ነበር ማንኛውም ነገር በጣም የጨመረ ነበር ወደዛ ያለው ማለት ነው እና በቀረቡ ቁጥር ጨመረ ነበር ሶላት ኑዛዜያቸው ነው ሶላትን ነገር አደራ የሶላትን ነገር አናራ ቁጭ ብለውም ሰግደዋል ቁም ሲያቅታቸው በታሙ ሰዓት እና ካነ አዕዘሙ من كل مصيبة እነዛ ጀግኖች እነዛ ሱሐቦች አንተ የተባሉት አላህ ይመሰክርላቸው ዱንያ ማትረሳቸው ሱሐቦች ወተንም ያቁም አልመሰሉ ከባድ ነው አለት بالمسلمين ولا يصاب المسلمون بعدها بمثلها الى يوم القيامه ቂያማ ቀን ድረስ ሙሲባ አይመጣም ረሱልን ተማጣት ይበለጥ በተዛን ቀን ይበለጥ ይባላል እንዲያስተማሪ ከመካከላቸው ሲያጧቸው እንዲያባት ሲያጧቸው በርግጥ ለሳቸው ለነብዩ ትልቅ ነገር ነው መሄዱ ለሷሃቦች ደግሞ ከባድ ኪሳራ ነበር እና ለማሰሚው ወፋተው አለፉ ሲባል وتسرب الخبر بين الصحابه وعند يفتا تسرج خلال لحظات بدقيقه وسط فأظلمت عليهم الدنيا سبحان الله وكادوا يفقدون وعيهم ሁላቸውም ራሳቸውን ሳቱ ሰሃቦቹ ሁሉም ራሳቸውን ሳቱ ማአነው ማخبرهم ነግሯቸዋል እኮ እንደሚለዩአቸው እንደሚሄዱ ነግሯቸዋል አስተምሯቸዋል እኔ ቀሪም መሄድ ለእናንተ ጥሩ ነው ብለዋቸዋል ምን ሌላው ቀርቶ እኔም ከሞክ እንደዛና እንደዛ አርጋችሁ ጠቡኝ አንተ እንድታጥበኝ አንተ እንድታግዘው ብሎ የተመደቡ ሰዎች አሉ እንደ በእንዲህ ያለው ልብስ ከፈኑኝ ይሄ መንገር እኮ ነው እና እዛ ገሰልቱሙኒ ወከፈንቱሙኒ ታጠባችሁኝና ተከፈናችሁኝ በኋላ ፈዱዑኒ ሰር على سري هذا በዙ ባልጋይ ላይ ተውኝ እዙ ቤቱ ውስጥ في بيت هذا على شفير قبري እዙ ቀብሩን ታዘጋጃችሁ በኋላ ቀብሩ አፋፍ ላይ አልጋውን አርጉና አሉ ثم خرجوا እናንተ ውጡ አንድ ሰዓት ያክላል አንድ ሰዓት እንግዲህ ሰክል ለአላህ የሚተው ነው አወሉ ما يصلي عليه ያሉ እንደላ አላህ ሶላቱን የሚወርደው የመጀመሪያው እሱ ነው አሉ አላህ ዘነቱን ከዛም መላእክቶች ይፈቅድላቸዋል
የመጀመሪያው فأول ما يدخل علي من خلق الله جبريل ነው ويصلي علي ከዛ ሚካኤል ኢስራፊል እያሉ ዋና መላእክቶች አጠቃላይ ሁሉም አጣ መለከል ሞት ሳይቀር በእኔ ላይ ይሰግዳሉ ثم جنود كثيرة አላህ የሚያውቃቸው እናንተ ማታውቋቸው ብዙ ጅኑዶች አሉ አሉና ثم አንቱም ተዛ በኋላ እናንተ ናችሁ መስገዱብኝ አሉ እንዴት አርጋን ፈድኹሉ علي أفواجا ቤቲቱ የምትበቃውን ያክል 10 ወይም 20 ይሆናችሁ ግቡ ገብታችሁ እንደማንኛውም ጀናዛ صلي على هذا الميت አይባልም السلام عليك أيها النبي ورحمة الله وبركاته እያላችሁ ተሰናበቱኝ وسلموا تسليما ولا تؤذني አደራ አዛ እንዲያተርጉኝ አሉ بتزكية ولا صيحة በጩኸት እንደዛ ነበሩ በማለት አስፈላጊ ያልሆነ ውዳሴና በጩኸት ወላረነትን በቃ እንግዲህ ይጮሃል ይወርቃል ይነሳል ሰው የዛን አይነት እንዳታረጉት እና አህለል ቤቶችም ይስገዱብኝ አልዓድና ፈልዓድና አንዱ ያኛው ሲወጣ ይሄኛው ይተካ ወንዶቹ ተዛም ሴቶቹ ሱመዙምረቱ ኒሳ ተዛለ ሴቶች ልቆቁላቸው ሴቶችም አሉ ሱመዙምረቱ ሲቢያን ከዛም ህፃናቶች አሉ ይሄ ሁሉ ነግረዋቸዋል የሚገርመው ነገር አንተ ነህ የምታጥበው የተባለው ነሲና አለይ ቤተሰቡ ውስጥ ተነግሯቸዋል አንተ ነህ የምትደግፈው አንተ ነህ ውሃ የምትጨምረው ተብሎ በኋላ ግራ ተጋቡ እነሱ ራሱ ውሃ ቀርበው እንዴት ይጠቧቸው እጠቡ ተብለዋል ግራ ተጋቡ እንዴት ልብሳቸውን አውልቀን ነው እንደ ማንኛውም ጀናዛ የምናጥባቸው ብለው ግራ ግብት አላቸው በዛው ላይ እንደ ሙሰሳ ዝም ብሎ አለ የሆነ እንቅልፍ ነገር ላቀቀብን ይላሉ ሁላቸው አላ የሆነ ድምጽ ሰሙ ወሲሉሁ አላሰው ይበለበሰው በጀለብያው ላይ እጠቡት የሚል ከዛ በኋላ በዛ በጀለብያቸው ላይ አጥባቸው እና ለማንኛውም ነበኡን ዓሊም ዜናው በጣም ሰባሪ ነበር ተሰማው ዜና ከባድ ነው تهتز له النفوس وتتفطر قلوب لبن يدمان وتنهمل منه الدموع انبا نفس سوال افسوال انه الحديث اكبر كبار يدغ نبر والخطب الجلل انه وفاة رسول الله صلى الله عليه وسلم اكبر مصيبة تصيب المؤمنين فمؤمنون لا كبار مصيبة ادغ نبر وعظم نازلة تنزل إنها الفاجعة التي نزلت بهم كالصعقة اندي مبرق نبر وردباቸው ለምን ጧሸት له አልባቡሁም ልባሞቹ አዋቂዎቹ ሁሉ አቅላቸውን ሳቱ ወዘዝለት به قلوبهم وزيلت عقولهم አእምሯቸውን ሳቱ وخارت قواهم زالوا ደከሙ فحزنوا حزنا شديدا على فراقه وأظلمت الدنيا وأظلمت المدينة ጨለመች ይባላል ولبست ثوبا حزنا ያዘን ማቅ ለበሰች ذلك اليوم الذي ما مر بها أشد منه እንደዛም ያለቀን ክፉ ቀን አልፎ ማያውቅ أنس بن مالك قال لما كان اليوم الذي دخل فيه رسول الله نبي مدينة يمتلتا أضاء منها كل شيء كل ነገር አብርቶ ነበረ فلما كان اليوم الذي مات فيه ሁለት ሰኞ ማለት ነው መዲና ሲገቡ ከ10 ዓመት በፊት መዲና እንዲያላበራሽ በኋላ እንዲያላበራሽ ሁሉ
10 ዓመት በኋላ ደግሞ ጨለመች አዝለመ منها كل شيء وكان لهم ضجيج كضجيج الحجاج حجاج ومعتمر حجاج لبيك اللهم لبيك قوت الله አይደል መዲና በለቅሶ በጩኸት ተቀወጠ ይላል እና ራሳቸውም ተናግረውታል إذا أصيب أحدكم بمصيبة فليذكر مصيبته ማንም ሰው ችግር ሲደርስበት በእኔ ይቻለው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም فإن أعظم المصائب እኔን ሳታችሁ የለም እንዴ እናትም የሞተበት ባለም የሞተበት ወንድምም ልጅም እህትም የሞተበት አዘን ላይ ያለ ሰው ሁሉ አዎ መቼም ተኔ የበለጠ የለም እኔ ሙቸባችኋለሁ ቻሉት ሁላችሁም ማች ናችሁ يا أيها الناس أيما أحد من الناس أو من المؤمنين أصيب بمصيبة فليعتز بمصيبتي بي عن المصيبة التي تصيبه بغيري يالو لمن فإن أحد من أمتي كان أمته جست عندي سو لا يصاب ችግር አይደርስበትም بمصيبة بعد أشد عليه من مصيبتي እኔን ያገኛችሁ ሰዎች እኔን ተማጣት የበለጠ ነገር የሚደርስባችሁ ነገር የለም ተረጋጉ ሁሉ ነገር አስታውሱ በእኔ አስታውሱ ብለው ነበር እንግዲህ እንደዛ ያሉት ነብዩ ሰለላሁ ዐለይሂ ወሰለም በተለይ ዑመር فكان عمر بن الخطاب رضي الله عنه في من كذب بموته ካስተባበሉት ሰዎች አንዱ ነበሩ ዑመር الفاروق مع أنه الرجل القوي الشديد ዑመር ጠንካራ ነበሩ لكنه رق ጨርቅ ነው ሆኑት وضعف أمام هذا الموقف ينفي لفيت مጋፈጥም አልቻሉም رهيب وطاش عقله ዑመር ራሳቸውን ሳቱ وطرب فؤاده فخرج إلى المسجد وواكاتون ጫጫታውን ሲሰሙ ወደ መስጊድ ሄዱ أيها الناس كفوا ألسنتكم أقوموا أفاتشوا الزبو والله لا أسمع أحدا يذكر أن رسول الله صلى الله عليه وسلم قرمات نبي موتو يمين ما من دلسنا إلا علوت عليه بسيف هذا أنقتوا المقالوا إن رسول الله لم يموت ولا يموت سبحان الله الموتم أيموتم حتى يفني الله المنافقين ብዙ ጥላቶች አሉ በሳቸው በሞት የሚደሰቱ ጥላቶች ይያሉ ቀድሞ ሞት የማይመጣ በሳቸው አይሞቱም ሙናፊቆች የተሞቱ በኋላ ነው የሚሞቱት የሚል አቋም ነበራቸው ዑመር لا يموتوا حتى يفني الله المنافقين ولا يتكلم أحد بموته ما أن من دين يناقر إلا ضربته بسيف عزاء وأخذ يتواعد بالقطع والقتل قال له قرط له فلط له እያሉ ያለ ሱሐቦች ሁሉም እንደ ዑመር ባይሆኑም ደንግጠዋል በተለይ አሊ እጅና እግራቸው ተሳስሯል ባሉበት ተቀምጠው ቀርተዋል ዑስማንም አንድ ልባሽ ተዘግቷል የሚናገሩት ነገር አይታወቅም በእንተባተብ እንጂ አይታወቅም ወደዛም ይዘዋቸው ቢሄዱ ምንም መናገር አይችሉም لما توفي أقبل على دابته እንግዲህ አቡበክር ብቻ አልነበሩም ወደ ቤታቸው ሄደው ነበር ሰኞ ጧት ሱብሂ ላይ ሲሰግዱ ነብዩ ገለጥ አድርገው አይተዋቸው ነበር ሳቅ ብለው ነበር የተሻላቸው መስሏቸዋል እና ራቅ ብለው ነበር ሲሰሙ አቡበክር መጡ እና በፈረሳቸው በገመል ይመጡ ፈዲኸል መስጂድ ولم يكلم الناس ማንም አላናገሩም
حتى دخل على عائشة بيتقبو فقصد رسول الله صلى الله عليه وسلم ነብዩን ፈልገው እዛ አገኙ። በተኙበት ቦታ ግንባራቸውን ሳሙ። የአቢ አንተ ወኡሚ ሞታቸውን አረጋገጡ። لا يجمع الله عليك موتتين أما موتة التي كتبت عليك فقد متها አሁን ተዛም ወጡ። قال اجلس يا عمر እስቲ ዑመር ቁጭ በል። አልቀመጥም አሉ ዑመር። فأبى أن يجلس نتوتنا عمر توتنا ودي منبر هدو وجاء إلى المنبر وقام بجنبه وترك الناس عمر منبر لا يسوى أبو بكر الصديق ሰው ሁሉ እንግዲህ ዑመርን ተወና ወደ አቡበክር ዞረ። መልሉ ነው ብሎ فتشهد ንግግር መግቢያቸውን ንግግር ተናገሩ። قال أما بعد من كان منكم من يعبد محمدا محمد የሚገዛ ካለ فإن محمدا قد مات ومن كان منكم من يعبد الله فإن الله حي لا يموت. قال الله تعالى وما محمد إلا رسول قد خلت من قبله الرسل أفإن مات أو قتل كغيره أفإن مات أو قتل كغيره انقلبتم على عقابكم رجعتم إلى الكفر إلى أين ما كان معبودا فترجو ومن ينقلب على عقبيه ያን የሚቃወም ካለ ወደ ኋላ የሚመለስ ካለ فلن يضر الله شيئا ይሄድ ማንንም አይጎዳም። የእንግዲህ ተሁለት ዓመት በፊት ነው ወረደው እሑድ ላይ وإنما يضر نفسه وسيجزي الله الشاكرين ብለው አላህ አቡበክር ሲዲቅን አጸናቸውና ያን ሁሉ ሱሐባ እንግዲህ ወደ ሀዲዱ መለሱት። ወጥቶ የነበረው ሁሉ قال ابن عباس فوالله لكأن الناس لم يعلموا ሁሉም ረስቶ ነበር ይችን አያ أن الله أنزل هذه الآيات حتى طلع أبو بكر الصديق شيء آية ማንም ረስቷት ነበር። أبو بكر الصديق شن آية ሲቀሩ فتلقاها منه الناس ሰው ሁሉ ተቀባበላቸው። فما أسمعوا بشرا من الناس إلا يتلوها ያንም ሳይው ይሄንም ሳይው ሁሉም ይችን አያ ይቀራ ነበር። قال عمر فوالله ያሉ ዑመር ما هو إلا أن سمعت أبا بكر ነው ተላሃ ያ ዑመር መቼም ማስደንገጥና ለመመለስ ቁርአን እንጂ ማንም አይመልሳቸው ነበር። فعرفت أنه الحق አሉ ዑመር ይችን አያ ሲቀሩ አቡበክር መሞታቸውን አረጋገጥኩኝ። فعقرت حتى ما تقلوني رجلاي እግሬ ቁም የነበረ መሸከም አልቻለም ባለሁበት ቁጭ አልኩኝ ይላሉ። وحتى وهيت إلى الأرض وعرفت أنه قد مات لما مات صلى الله عليه وسلم اقتحم الناس وهنا ارتفعت الرنة وخلطوا الآخرون وبقي آخرون معهم أقلهم وعقاد آخرون وعلي في من أقعد وعثمان في من أخرس ዱዲያ ከሆኑት እግራቸው ሽባ ሆኖ ተቀሩት አልይ ነበር ለትንሽ ደቂቃ መስከን እንደሚሆን አቡበክር ይችን አያስተሚቀሩ ድረስ እና ገና ሲደክሙ ድካም ላይ እንዳሉ ጫፍ ላይ እንዳሉ لما سقول مرضه يتغشاه الكرب
ቃለት ፋጡማ ዋከርባ አባ ወያባቲ ስቃይ ወይ ስል ለይሰ ዓላ አቢኪ ከርቡን ባዕደ ልየውም በአባትሽ ላይ ምንም ነገር የለም አሏት። ስቃይ የለበትም ተዛሬ በኋላ። ፈለማ ማተ ቃለት ያ አበታ አጃበ ረበን ዲዓ አለች። አባዬ ሆይ አላህ ጠራዎትና ሄዱ ወይ ያ አበታ ሚን ጀነት ልፊርደውሲ መእዋ መኖሪያውን ጀነት ልፊርደውስ አደረጉ ወይ እኛን ጥለውን ሄዱ ወይ ያ አበታ ኢላ ጅብሪል ነንዓ አሁን ወዳጆ ጅብሪል ይመጣና የተዱ ቢለን እንነግረው ነበር ያለችበት። ፈለማ ዱፊነ ቀብረው ሲመለሱ መቼም አይቀርም ቃለት ፋጡማ ያ አነስ ከይፈ አጧበኩም አንፉስኩም አን ተሑሱ ዐላ ረሱሊላሂ ቱራብ እንዴት አስችሏችሁ ቀብራችኋቸው መጣችሁ እንዴት አስቻላችሁ ብላ አለቻቸው። ሱበት ዐለየ መሷኢቡ ለው አነሃ ሱበት ዐለ ልአያሚ ሲርና ለያልያ ከባድ ሙሲባ ነው እና ያልደነገጠ ያልተጨነቀ ያላሰበ ያላዘነ ማን አለ? ማንም አልነበረ። በእርግጥም ማተ ነብዩ ማለት በል አፍለት ሸምሱል ሁዳ ወስተመረት ዞልማኡ ፀሐይ ገባች ሞተች ማለት ነው። ተደበቁ እንጂ ተሰወረች እንጂ አልነበረም። የዛን ያህል ነበር። وهو باق بالله في كل حال قبل موت وبعد موت سواء ተመሞታቸው በፊትና ከሞታቸው በኋላ ያለው ረሱል ሁሉ እንደውም የተሻለው ከሞተ በኋላ ያለው ህይወት ነው። ከአላህ ጋር መገናኘት ነውና እኛ እንደዛና እንደዚህ ነው ብለን መግለጽ አንችልም። لقي الله خيره فاختار الأعلى رفيق لو أراد البقاء لكان البقاء الله مرت على شو مرت هدو وهو باق بالله في كل حال لقي الله دون سبق فراق إن معكد اللقاء لقاء تروم الله قال نبرو እድሜ ልከውን በአጠቃላይ ታላህ ምርቀው የማያውቁም የበለጠ ተገናኙ እንጂ አራቁም። መውቱሁ ኑቅለቱን ይላሉ። ፈአዕላ ኩለ ዓልያ ፈውቀሃ ዓልያ ማ ኡሲምና ቢምስሊህ ወልበራያ ለዩሳቡ ወሐለሁ ሙሰላ ወሁወ ሐዩን ፊ ቀብሪህ ወሊሐዛ حرمت من تراثه الزهراء أو ورث العلم والشريعة شريعا علما أورثه يهدوت النبي صلوات الله وسلامه عليه ورث العلم والشريعة لا المال كذبان لبرم طلع يهدوت وورثه هم العلماء يمنو ورثه نمو علماء ناتشو خصه الله بالحياة الله مرتاتشو على أكمل حال يسير في الجنة حيث يشاء بل أحياء عند ربهم من ديالله يمكن يساتشو تكتاوش له الله زند يرزق له جنة له من ديالله نبيو ودزانا بريدت من بزورياቸው ላሉት ለሷሃቦቹ ለቤተሰቦቹ ከባድ ያዘን ነበር። እንደውም አንዱ አላህ እንግዲህ አይኔ ማን ላይበት አጥፋልኝ ሰድልኝ ብሎ አይኑ የጠፋ ሷሃባ አለ። እዛም ድረስ አብዱ ረቡ ነው አዛንን ያየው በህልሙ ሷሃባ الله حتى أرى حبيبي يوم القيامة الزودنا ما لله يبتسچون يوبتن عين بلو عين أطفال يودي وعين طفى بركة بانات بركة الحبشة
ሁልጊዜ ታለቅስ ነበር። አቡበክርና ዑመር ሄዶ የዘይሯት ነበር። ታለቅሳለች። በተለይ እነሱን ስታይ ታለቅሳለች። ምንድን ነው የሚያስለቅስሽ? ነብዩ መሞት ከሆነ ከኛ ይሻለዎታል፣ አኺራ ይሻለዎታል። እሱን አውቃለሁኝ። የወህዩ መቋረጥ ከፊታችን እሳቸው ማጣታችን ነው የሚያስለቅሰኝ እንጂ የእኛ ድህነት ነው እንጂ ለእሳቸውማ ይሻላቸዋል ትል ነበር። ፋጡማም አንድ ቀንም አልሳቀች። ራሷ ፋጡማ ልጃቸው ራሷ 6 ወር በ6 ወሯ ነው ተጣጥባ ምን በላ አልይን ጥሩልኝ በላ አንተ እንድታጥበኝ ሐሰንና ሁሴንን ደግሞ እናንተ አባታችሁ እንድታግዙ ለምን ዛሬ አባቴ ጋር ቀጠሮ አለኝ አለች። ሰምተ ነገራት አልቀርም ያን 6 ወራት ሞላ ማለት ነው። ያን በያ ነበር ሄደችው። ዑስማን ብን አፋንም ይሆነው ረዲየላሁ ተዓላ ነው። መጨረሻቸው ቀን ሰኞ ቀን ቁርስ ብሎ ቢባሉ አልበላም አሉ። ለምን ጦም ነይቻለሁ ዛሬ ነብዩ እኛ ጋር ታፈጥራለህ ብለውኛል ዛሬ አሉ። አላሁ አክበር እኛ ጋር ነው የምታፈጥረው በህልማቸው ማለት ነው። ልክ እዛ ጦመኛ እንዲሆኑ ሰኞ ዕለት እሳቸው ሸሂድ ሆኑ። እንዳሉት መዛሁ ማነው ቢላልም እንደዛው ነው። እና ወይለታ ስትው ቁሉ ያፈርታ ወፈርሃ በእንጂ ያወይለታ አንተ ዋዩ ወዩ ዋኒ ዋኒ ወንተውና እልል በይልኝ ነገ አልቃ ሙሐመድ ወሱህባና እኔ ከረሱል ጋር ከሷሃቦቹ ጋር ነው ነገ የምገናኘው። ነገ የሚሞትባት ቀን ነች። እንዲህ እያለ ነበረ ሚስቱ ስታለቅስ እሱ ተይ ይላት ነበር። ቢላል ጋር ተያይዞ አገር ጥሎ ሄዶ ነበር። መዲና አልፈልጋትም ብሎ አገር ጥሎ ሄደ። ማን ጋር ይኖራል? አቡበክር ሲዲቅ ኸሊፋ ነኝና አዛን በልቢል ተው ሸዱ አላ ኢላሃ ኢላላህ ብዬ ምን ልላለ? በቃ ረሱ በኋላ አርጎ ያቀም አንድ ቀን ብቻ ነው ያደረገው። እዛው በጃሃድ ታገር ወጥቼ ነው ሞት ብሎ ወጥቶ ነው ሄደው። ይሄው ላይ ያስወጣው የነብዩ አዘን ነው። እንኳን እሳቸውን ያገኙ እሳቸውን ሳያገኙ ታበይ ሆነው ራሱ ስንቱ አታ ቡኻሪ ኢማሙል ቡኻሪ ለሐዲሳቸው የሚጨነቀው ብዙ ዋጋ የከፈለው ከቁርአን ቀጥሎ ሶሒህ ሐዲስ ተባለለት ቡኻሪ ሲሞት ኢማሙል ቡኻሪ በዘመኑ የነበሩ ታላላቅ ዑለማዎች ይሻራዩ ህልማዩ ሁሉም በየክልሉ ያሉት ሁሉ እና ነብዩን አቡበክር ቡኻሪ በር ላይ ቆመው ልክ አሁን የጠራው ራይዲ ውጭ ወንድ የሚጠብቅ አሉ። ያ ረሱላህ ምን ያደርጋሉ እዚህ? መሐመድ እየጠበቅኩ ነው። መሐመድ እየጠበቅኩ ነው አሉ። ልክ ጧት ሲነጋ የመሐመድ ብን እስማኤል ሞት ሰማናል። ምናልባት ሼህ እዚህ ጋር በጣም እንደ ክስተቶቹ የሚገርሙ ናቸው። እያንዳንዱ ሷሃባ የራሱ የሆነ ተጽዕኖ ፈጥሮበታል። ይሄ ማለት እንግዲህ ረሱላህ ሰለላሁ ዐለይሂ ወሰለም እንኳን በዛ ጊዜ ነበር በአካል ያገኛቸው እሳቸውን ያየ አብረው ብዙ ማዕመላትን ሲሰሩ የነበሩ ሰው ቀርቶ ዛሬ ከ1446 ዓመት ልደት በኋላ እንኳን ያለ ህዝብ ቀልብ ውስጥ ላይ ያለው ረሱላህ ሰለላሁ ዐለይሂ ወሰለም ማንም ቢሆን ከእናትና ከአባቱ በላይ ሲነኩበት አይወድም፣ በሳቸው የማይደራደርበት ነው። እና ያ ክስተት አሁን ህልም እያዩ የመጡ አካሎች አሉ። የሚያስቀና ነው የነሱ ክስተት። ይሄ ነገር አሁን ድረስም ሊወርድ ይችላል። ረሱል ሰለላሁ ዐለይሂ ወሰለም ሌላ ነገር ሊመሰል ይችላል የሚለው እንዳሰስ ብታደርጉልን። አሁንም የሳቸው ሙሂቦች በጣም ብዙ አሉና ማለት ነው። መራአኒ ፊልመና ፈቀድ ራአኒ እሳቸው ያየ እሳቸው ማየት መታደል ነው። እና ለእሳቸው ቅርብ የሆነ ሰው ይኖራል ወዳጃቸው፣ ሁልጊዜም ሊያቸው ይችላል፣ አልፎም ሊያቸው ይችላል። በእሳቸው ማየት መታደል ነው። በእኔ ሰይጣን አይመስልም፣ እኔን ካያችሁኝ ያያችሁ ይብለዋል። እና አሁንም አላህ ያሳየን። ሞት አፋፍ ላይም ደግሞ ይታያሉ። ደግሞ እዛ ጊዜ እንኳን እሳቸው አታ ጀነት ገና ጀሃነም ገና ሁሉ ነገር አይተው የማታውቀው ነገር ሁሉ አለ ብለህ የምታምነው ነገር ሁሉ እንደሚታየው ሁሉ ታያለህ። እዛ ለሙእሚን ነው እንጂ እንደው ምናልባት እዚሁ ላይ እንዳልኳችሁ ጉጉት ያላቸው አሉ ረሱልን ለማየት
ብዙ አይነት ኢባዳዎችን ይሞክራሉ እንደው እንደርሱ የምሰጣቸው እንዲህ ቢደረግ ለረሱል ቅርብ ሰው በርግጥ የሚወደው እንደሚያየው ደግሞ የራሱ አላህ ሲፈቅድለት ነውና ለዛ ነገር መዳረሻ ሊሆኑ የሚችሉ ነገሮች ካሉ እንደ ጥቆማ ብትሰጡ እንደው ማድረግ ነው ሱናቸው መውደድ ነው መከተል ነው ሶላት ማብዛት ነው ከዛሬ ከነገ ያሉ ብዙ አለመጨናነቅ ነው ብቻ ሆነ ያልወልታ ይሆናል የማይቀር ነገር ነው ዝም ብሎ መጨመር ያለበት እሱ ቀረቤታው ወደ ሱናቸው ግስገሳውን የሚወዱትን መውደድ የሚጠሉትን መጥላት በሳቸው ላይ ሶላት ማለት እሳቸው መናፍቅ ሸውቅ ናፍቆት እንግዲህ እሱ ጥሩ ነው አሁን ሱናቸውን መልቂያማ ሸፋዓቸውን ማይከጀል አለ እንዴ ሁላችንም ከጃይኖች ነን እና ተሚያገኙት አላህ ያድርገን አላህ ያድርጋችሁ አሜን ምናልባት ሐሰን ይወይ የምታነሳው ነገር መልካቾቻችንም የ60 ሰከንድ ጥያቄያችን ላይ ደርሰናል ኢንሻአላህ ሼኻችን 60 ሰከንድ ማለት ግራ መንገድ አንድ ደቂቃ ማለት በአንድ ደቂቃ ውስጥ ማለቅ ያለበት ጥያቄዎች የተዘጋጁ አሉ እነሱን እርሶ ሁለት አማራጭ ይሰጡታል አላህ ያግዛችሁ ኢንሻአላህ የመጀመሪያው ጥያቄ መካ ወይስ መዲና መኖር ለኢባዳ መካ ለመኖር ደግሞ ለውዴታ ደግሞ መዲና ሁለተኛው ጥያቄ ሲራን በመትን ደረጃ መቅራት ወይስ በንባብ ብቻ መብቃቃት በመትን ደረጃ መቅራት ወይስ ኡስታዝ ጋር ሼክ ጋር ቁጭ ብለው መቅራት ወይስ በንባብ ብቻ መቅራት ነው መቅራት በነቅል ይሻላል እሺ ረሱል ሞታቸውን ማስታወስ ወይስ አካላዊ ገጽታቸውን መግለጽ ሁሉም ትምህርት ነው ህይወታቸው ሞታቸው ሁሉም ለኛ ትምህርት ነው እሺ አለቀ አለቀብኝ እሺ አለች እንደ ለመረቅልህ ይቀርሃል እሺ مرحبا መረቀ እሺ ሄድሽ خير شيء ምናልባት እዚሁ ረሱል ጋር እንዳለ ሆነን እሳቸው ሐጅተል ወዳ ላይ የሰጡን ንዛዞች አሉ እንደዛው ደግሞ መጨረሻው መሰናበቻው ላይም አደራ አማና ወሲያ ብለው ይሰጡታልና እኛ ደግሞ የእሳቸው ተከታይ ነን አሁን ያለው ማህበረሰብ እየተወጣው ነው ወይንስ እንዴት ነው ያንን አማና አንድ ስለሱ ነው ዳሰስ ብታረጉልን ሁለት እንዲወጣውስ ደግሞ ብታስታውሳት እቺ ብላችሁ ሁላችንም እያንዳንዳችን እየተወጣው ነው ማለት የተሻለ ነው አሁን ሐሲብ አንፉሳ ነው ሁላችንም በያለንበት ምን እያረኩ ነው ያለሁት የተወጣው ነው ወደ ሌላ አካል ቢዚ ነው ምን ራሳችን ሁላችንም እንፈትሽ እኔ ማን ነኝ ማለቱ የተሻለ ነው ማንነቱ ሰው ያውቅ ስለማንነቱ ያውቃል ነሳ ረቢ ለከኑ ወይነሁ على ذلك ለሸሂድ ዲክመታችንን እናቃለን ጥንካሬያችንን እናቃለን ከዲክመት ይልቅ ጥንካሬው ይሻላል ሌላ ሰው ላይ ጣታችን ተመንቀስ ደግሞ ራሳችን ላይ جزاكم الله خيرا ምናልባት በስተመጨረሻ ማስተላለፍ የምትፈልጉት መልእክት ካለ እኔ እንግዲህ ማስተላለፍ መልእክት ይሄን አላህ ሱብሃነሁ ሳንፈልገው ሳንጠይቀው የሰጠንን ኢማን በዚህ ላይ ቆይተን በነብዩ ሱናን ቆይተን በሳቸው ሚላ እንድንሄድ ያላህ እንዲወፍቀን ዱአ በዱአ እንድንረሳሳ ዱአ እንድንተራረጅ በዱንያ ተዘናተ ዱንያ እንፈራላችኋለሁ ብሏልና በዱንያ እንዲያንገፋፋ እንዲያንተማማ ለአኺራችን ለኻቲማችን እንድናስብ እንድንጨነቅ ሷሃቦች የኖሩበትን ኑሮት እንድንኖር እሳቸው ያልተከራከሩበትን እሳቸው ያልጠያየቁበትን ያልተጨቃጨቁበትን ነገር ሁሉ እንድንተው ይሄ በጊዜ ብዛት እየተለጠጡ እየሰፉ የመጡ አጀንዳዎች አሉ ተግሪክ የተፈለሰፉ ጠጉር ስንጠቃዎች አሉ ይሄ ሁሉ በቃ ሷሃቦች ያልነበሩበት ነገር ነውና እሱን ዘግተን እንደው ነብዩን ተከትለን አላህን ፈርተን ብንሄድ የተሻለ ተጉርብ ከለወተን ነብዩን ተከትለን አላህ ሙስሊም ብሎናል አልሙስሊም አኹል ሙስሊም ብሎ አሳቸው ሙስሊም ብሎ ጠርተናል ይሄን የመዝሐብ ጎሪጥነት ተተን አጀንዳ ተተን የነብዩን ሱና ተከትለን ብንሄድ የተሻለ ነው በዚህ ነገር ላይ እንጠክር አንተማማ ተባብለን ለክሳቸው እንኳን ራሳቸውን ማን የበደልኩት አለ አውፍ ይበለኝ አልኩ አይደል ተዘይ በለጠ ነገር የለም
ይኸው ነው። ኢንሻአላህ ሼክ መንፈሳዊ ትስስራችንን አሁን ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም የህልፈት ህይወታቸውን ህልፈት ስናነሳ እሳቸውን የጠቀስናቸው ነገሮች አሉ አይደለ? የነበሩት ያስተማሩት ሲያደርጉት የነበረው እነዚህን ነገሮች ከማንበብ ጋር መንፈሳዊ ትስስራችን እንዴት እናጠናክር የምትለዋንም በዚህ አጋጣሚ እስኪ ምክር አዘል ነገር ጣል ብታረጉልን። እንግዲህ ሲራቸውንም ስናነብ ቁርአንም ስናነብ እያንዳንዱ የቱን ነው የሰራሁበት የቱን ነው ያልሰራሁበት ነው እሱ በምናይ ማያዝና እንደ ሁላችንም ራሳችንን ተመረመርን ራሳችንን እናነሳሳለን። ተሌላውን እንሻላለሁ ካልን ግን ጥሩ አይደለም። እና ሐሲብ አንፉሰና ሐሲብ አንፉሰኩም ቀብለ አን ተሐሰቡ ብሎ አደረጃቸው። የሰለፎቹም ይሆን ነበር። ሁሉም ለየራሱ ነበር የሚያስበው። እንደውም ከኔ ወንድሜ ይሻላል ነበር የሚለው እንሻላለሁ የሚል አልነበረም። እና አላህ ሁለት ንዕማ ዱንያ ላይ አፊያ ናቸው ሱፊያን ሰውል ናቸው። አላህ ሁለት ንዕማ የሰጠው እቲ ንዕማ ሰይድ ንዕማ ዱንያ ወሰይድ ንዕማ አኺራ ሁለት ሰጠው። ዱንያ ላይ አፊያ ሰጠው ሰው አሉ። አኺራን ደግሞ ሙስሊምና የሰጠ ሰው ሙስሊም ነው ጀነት የሚገባው። ሁለት ነገሮች ትልቅ ንዕማዎች ናቸው። አላህ አፊያ ሰጥቶናል። የታመሙት ወንድሞቻችን አላህ ያሽራቸው። እስልምና ሰጥቶናል። እስልምና በላይ ምንም ነገር የለም። በዘር የማይገኝ ነው። አላህ ለፈለገው የሚሰጠው ሰው ነው። ከፈለጋቸው ሰዎች ሆነን ካገኘ ነው በእህን እድላችን መጠቀም እንችላለን። ይህን እድላችን ማንጠቀም ከሆነ ሌላ ሰው እየሰጠው ነው እኮ አላህ ይህዲ መይሻ እያመጣ ነው። ከጠላቱም ካምብ እያመጣ ነው እየሰጣቸው ነው። ተኔም ታንተም የሚሻሉ ሰዎች እያመጣ ነው። ስለዚህ እንደውም በተለምዶ በአዲያ ሳይሆን እስልምናችንን ያደስ ነው የራሳችንን እያደስን እያሻሻልን ኢባዳችን እያሻሻልን ተነብዩ ሱና ያጓደልነውን ለአላህ ያለን ቅርበት ምንም እንደሚመስል እያየን ብንጓዝና ብንራመድ ብንከባበር ብንፋቀር በራሳችን ብንደጋገፍ የተሻለ ይመስለኛል። ኢንሻአላህ ዱዓ ያርጉልን አይደለ ሼኻችን? ዱዓ አርጋችኋለን ኢንሻአላህ። ለምንድን ነው ዱዓ ማርገላችሁ? ስንት ወልዳችኋል? እኔ ባለ አንድ ነኝ። አንድ ልጅ? አንተስ? እኔ ላጤ ነኝ። ማራትም አይበቃም እንዴት ነው? እስካሁን አብሬ አልቆይም ነበር ብትረዱ አንዶ ሻሩ ትራሰማት እንዴ ሰፊና የምትባል ኪታብ ነዋቂድ الوضوء أربعة ውዱእ የሚያበላሽ ነገር አራት ነው ትላለች። እኔ ደግሞ ኸምሰቱን ልል ነበር አሉ። እሺ ጌታ አሁን ሰው ይሄን ቢዲያ ተታበጣ ብሎ ወረፈኛል። እሺ ፈራሁኝ ሰውን አሁን ታዲያ ምን ልጨምሩ ነበር አሏቸው። እሺ መመሰል አዚፍ ፈለተወዱ እንደ ላጤ ጨበጠ ውዱ ይፈርሳል። አላህ ተባረከ። ሰላም አለይኩም ቢልም ወአለይኩም ሰባት አይወጅም። ሐርሞ ታገኛችሁ አትከተሉት። አላሁ አክበር ሰላማት በሉት እሺ ምን ነበር አሉ። ስለዚህ ቢዳ እንዳትሆንባቸው ለተው እስከዚህ ድረስ ማለት ነው። እስከዚህ ድረስ ይደርሳል። እና አብደላህ ብን መስዑድም እንደዛው ብሏል። በቂ ምን ዑምሪካ 10 አያም ብሎ መለከል ሞት መጥቶ ቢጠይ ቢነግረኝ ከእድሜህ የቀረ 10 ቀን ነው ቢለኝ አለው ላይ ላጤሁኝ አልጠበቀውም አለ። ሙሽራሁኝ እንጂ ተማማ 10 ዓመት በኋላ መጣሉ ቢለማ እንጃ በጣም 10 ቀን እድሜ ትክክል። በጣም ለምን 10 ቀን እድሜ አለ ልጁ ተወልዶ እንኳን ደባያት አባትነት እድል ባላገኝ አለ ቢያንስ በኔ ስም የሚጠራ ልጅ ወልጄ መሄድ ትልቅ ነገር ነው። አባቴን አላህ ይርሐመው የሚል ልጅ ይሆናል። ቸር ዑምራ ሐጅ የሚያደርግ ሰደቃ የሚሰድቅ በዱዓ የሚከተል ልጅ ዝም ብሎ ተመህር ምን ይገኛል አለ። ለምን ቢሎ የነብዩና የአብደላህና የአሚናት 2 ሳምንት ማይሞላም ይላል ግንኙነት። አሚናና አብደላህ ተጋቡ 2 ሳምንት ቆዩ። አብደላህ ሄደ ሞተ። አሽረፈል ነብዩ ተረገዙ ተወለዱ። ስለዚህ እድሜያችሁን አታባክኑት። ተመልካቾቻችን ያገባችሁ አግቡ፣ ያገባችሁም ተግባቡ፣ ያገባችሁም አግቡ። ላላገቡት በደንብ ዱዓ ይደረግላቸው። ላገቡትም ያላገባችሁ አግቡ። ሸርጥ መስፈርት አታብዙ። ተወኩል አድርጉ፣ አግቡ። ህይወት ብቻ የሚገፋ ነገር አጋር ያስፈልገዋል። ለክፉም ለበጎም ላዘኑም ለደስታውም
ብቸኝነት የሚያምርበት አላህ ብቻ ነው ጀለ ጀላሉሁ። እና ሻይ አፍልልኝ አልጋ አንጥፊልኝ ይሄ በዚህ ቦታ አገዥኝ አይባል። ጀነት ውስጥ እንኳን አደምን አለይሂ ሰላቱ ወሰላም መየኖሩ ያለ ሐዋን የፈጠርላቸው ለምንድን ነው? ብቻ መኖር ስላላማረባቸው ማለት ነው። እንደ ብቻ መኖር የሚያስጠላ ነገር የለም። ተራሰላቅ ነገር ዝም ብለህ እሺ እና ስለዚህ ተዛዝነው ባትከተሉ ጥሩ ነው። ኢንሻአላህ እና ተርፋል መጀመሪያ ለማንኛውም አሁንም እንደዚህ ባቅኳ አልናገርም ነበር። መስፈርት አብዝተህ ነው ሴታታ መቼም ሚስት ሞልቷል። ሚስታታ አይደለም መስፈርት አብዝተህ ሳይሆን ያዘው ይዘው ነው ኢንሻአላህ። ምን ያዝ ሰይጣን ኢንሻአላህ ያው መስመር ላይ ነን በሚል ኢንሻአላህ መርሐባን ኢንሻአላህ ኢንሻአላህ የዘንድሮ ኢንሻአላህ ትክክለኛ ኢንሻአላህ በሰላም አላህ ያገናኘን። ተመልካቾቻችንም አላህ ያቆያችሁ። አላህ ያቆየን። አላህ እንግዲህ በሞት አይቸኩልብን። አሜን። አላህ ያቆየን። ዛሬ ሱናቸውን የመልቀያ ባሸፋቸውን ተሚያገኙት አላህ ያድርገን። አሜን። ያ አላህ እንደው በተግባር በስም ብቻ ሳይሆን በተግባር አላህ ያቆየን። አሜን። ወሰነ ኻቲማችን አላህ ያሰምረው። አሜን። ሀያታችን አላህ ያሰምረው። ያ ረበል ዓለሚን አርሐሙር ረሂም አፊያ ያለምንም ቀዷ ነው አዲያውን ጠብቀው በሉግ ረመዳን ኒዕመቱን الله كبرى تلقى نعمة تلقى لمن قام بحق حق ولا طبق سو رمضان حق طبقوا እንግዲህ አና ሐቅ ጠብቆ እንግዲህ በረመዳን የሚገኘውን በረካት የሚያገኙት አላህ ያድርገን። አላህ ተሚሰጣቸው አላህ ተሚወዳቸው አውፍ ተሚራቸው ተሚቀበላቸው አላህ ያድርገን። ረመዳን ትዝብት ተቁርአን ትዝብት አላህ ይጠብቀን። አላህ ይጠብቃቸው። አውፍ አላህ ይበለን። አውፍ አላህ ያባብላቸው። በዚህ ሚዲያ ላይ የምንታወቃቸው ወንድሞችን ወደ በርዘኸ ዓለም የቀደሙን ሁሉ አላህ ይማራቸው። مع النبيين الصديق من الشهداء والصالحين الله ያድርጋቸው። እንግዲህ إذا سرنا إلى ما صاروا إليه እኛም እነሱ ወደ ሄዱበት ስንሄድ ዱዓ አድራጊ አላህ ያሳጣን። ያ ረበል ዓለሚን ሀያታችንን አላህ ያሳምረው። የልጅ ልጆቻችንን ሁሉ ሷሊሆች አላህ ያድርግልን። ያ ረበል ዓለሚን ኢባዳችን አላህ ይቀበለን። ኻቲማችን አላህ ያሳምረው። ያላገባ የሚያግባ ያምልክ የሚወለድ የታመመ ይሻል። ያቅ ሱብሃን ረቢክ ረቢል ዒዘቲ አማ የሲፉን ሰላሙን ዐለል ሙርሰሊን አልሐምዱሊላሂ ረቢል ዓለሚን። ሼኻችን ኢርፋን ፖድካስት ድረስ መጣችሁ ይሄን የመሰለ ጥሩ ቆይታ ስላደረግን በጣም ደስ ብሎናል። جزاكم الله خيرا. وإياكم. شكرا.